ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁን ነገሩን መርምር፣ ራእዩንም አስተውል። ትንቢተ ዳንኤል ምዕራፍ 9 ከቁጥር 23። ሰላም ተወዳጆች፣ የእግዚአብሔር ቃል በዚህ ክፍል እንደነገረን ልመናህ ገና ከመጀመሪያ ተሰምቷልና ከዚህ በኋላ ራእዩን አስተውል፣ ምክንያቱም አንተ እጅግ በእግዚአብሔር ዘንድ የተወደድክ ነህና። እግዚአብሔር በፍቅሩ ወዶሃልና፣ ወደ እኛ ስናመጣው እግዚአብሔር በክርስቶስ ኢየሱስ ወዶናልና ገና ከመጀመሪያ ለመጸለይ ወደ እግዚአብሔር ስንመጣ ከእግዚአብሔር ዘንድ መሰማትን አግኝተናል። ሃሌሉያ! ደስ ይበላችሁ። እግዚአብሔር ከመጀመሪያ ሰምቶናል። እንዴት አድርገን መልሶቻችንን እንደምንቀበል ብቻ ነው የምናስበው። ማስተዋል እንጀምራለን። እግዚአብሔር ማስተዋልን ይሰጠናል። ጸሎታችንን እንጀምራለን። አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ገና ሰምተን ስለጀመርክ እግዚአብሔር ሆይ በአንተ ፊት መሰማትን ስላገኘን እናመሰግንሃለን። መጽሐፍ የእግዚአብሔር ቃል ሲናገር አንተ በእግዚአብሔር ፊት የተወደድክ ነህና እግዚአብሔርም ገና በልመናህ መጀመሪያ ላይ ሰምቶሃልና እንደሚል እግዚአብሔር ሆይ አሁን የምናስተውልበትን ዓይኖቻችን እንድትከፍተው በጌታ በኢየሱስ ስም ጸልያለሁ። በዚህ ሰዓት አንተ ጋር ለመቅረብ አንተን ለመጥራት አባት አለን፣ እኛ አምላክ አለን። እኛ እግዚአብሔር የሚባል ምናመልከው ሆን ብለን ወደ እርሱ ምንቀርበው እግዚአብሔርን ፈልገን ከልባችን ላስቸገሩን ነገሮች መፍትሄ ይሰጠናል ብለን አስበንበት የምንመጣበት አካል አለን። ይሄም አንተ ነህና በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለልባችን፣ ለሐሳባችን፣ ለቤታችን፣ ለስራችን፣ ለታሪካችን፣ ለመንገዳችን፣ ለትዳራችን፣ ለመላ ሕይወታችን ሁሉ መልስህን የምናገኝበትን መንገድ በዚህ ሰዓት የምናይበትን ራእዩን የምናስተውልበትን መንፈስህን የምንሰማበትን መንገድ እንድታስተምረን ጸልያለሁ። ዓይኖቻችን እንዲከፈቱ፣ መንገድ እንድትጠቁመን፣ መንገድ እንድታሳየን፣ መንገድን እንድታበራልን። አንተ ያላበራህለት ሰው የደከመ ነው። አንተ መንገድ ያልሰጠኸው ሰው የወደቀ ነው። እግዚአብሔር ሆይ ያላንተ የሚለፋ ሰው ምንም አይነት ጎዳና የለውም። አንተን የምናምንህ ለዚህ ነው። እግዚአብሔር የመራው ሰው በትውልድ መካከል አሸናፊ ነው። እግዚአብሔር ድምፅ የሰጠው ሰው በማንኛውም አይነት ሁኔታዎች ውስጥ እርሱ ነውና አሸንፎ የሚገለጠው። ካንተ አንዲት ድምፅ እንዳታመልጠን፣ ካንተ የምንሰማት አንተ የለቀክልን አንተ እንድናውቀው የምትፈልገው እያንዳንዱ ነገር ማር በእያንዳንዱ ነገር መካከል መተላለፍ እንዳይሆንብን በጌታ በኢየሱስ ክርስቶስ ስም አሁን ለዓይኖቻችን ራእይን፣ ለልባችን እግዚአብሔር ሆይ ምክርህን እንድታስቀምጥብን እጸልያለሁ። ሃሌሉያ! ደስ ይለናል አምላክ ስለሆንከን፣ ደስ ይለናል መንገድ ስለሆንከን፣ ደስ ይለናል አንተን ስለምንጠራ፣ ደስ ይለናል። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተን ነው የምናምነው፣ ፈጽመን የምንከተለው አንተን ነው። እንሄዳለን ብለን በተነሳንባቸው መንገዶች ላይ አንተን ነውና አምነን የተከተል ነው። እግዚአብሔር ሆይ እንድታከናውንን እንጸልያለን። ነገ የሚባለው ቀን ሲነጋ፣ ነገ የሚባለው ቀን ላይ እግዚአብሔር ሆይ ብርሃን እንድትሆነን፣ መንገድ እንድትሆነን፣ የጨለማ ምክር እየፈረሰ አንተ አምላካችን ሆይ በእኛ ሕይወት በእንቅስቃሴያችን ላይ እየተመለክ በጌታ በኢየሱስ ክርስቶስ ስም የጠላት ምክሮችን በሙሉ እያፈረስክ እንድትገለጥ እጸልያለሁ። ጸልዩ፣ እግዚአብሔርን ጥሩ። ነቢዩ ኤልያስ የባኦል ነቢያትና የባኦል አምላኪዎች በሙሉ ባኦልን ጠርተው ሲጨርሱ አሁን የእርሱ ተራ ሆነና አምላኩን መጥራት ሲጀምር እግዚአብሔር መልስ ሰጠ። ልክ እንደዛ አሁን የእናንተ ተራ ነው። እግዚአብሔርን የምታንቀሳቅሱበት ተራ ነው። ሁኔታ ጮሆብናል፣ ነገሮች ጮኸውብናል፣ ገንዘብ ጮሆብናል፣ ማጣት ጮሆብናል፣ የሰዎች ክፉ ፊት ጮሆብናል። ከዚህ ሁሉ በኋላ አሁን ግን የአምላካችንና የእኛ ተራ ነው። የአምላካችሁና ያንተ ተራ ነው፣ ያንቺ ተራ ነው። ሃሌሉያ! እግዚአብሔር በእሳት ይገለጣል። መስዋዕታችሁን ይቀበላል። እንብርክካችሁን እግዚአብሔር ይቀበላል። የልባችሁን የምትሰጡትን ምስጋና ክብር ይቀበላችኋል ጌታ።
በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት ሆይ ዓይናችንን እያበራ ስለምትመጣ እናመሰግንሃለን። በጌታ በኢየሱስ ስም ክፉ አድራጊዎችንና ከባባድ ሁኔታዎችን ከመንገዳችን ላይ ስለምታሳፍርልን እናመሰግንሃለን። አንተን ብለን መተን መንገድ ላይ አንቀርም። አንተን ብለን ተከትለንህ ወጥተን እግዚአብሔር ሆይ ጎዳና ላይ አንወድቅም፣ መንገድ ላይ አንወድቅም። በጌታ በኢየሱስ ስም ሳንደርስ መንገድ ላይ ተቀጨ የምንባል ሰዎች አንሆንም። ምክንያቱም አንተ ከዳር ማድረስ የምትችል ተሻገሩ ብለህ ቀድመህ የምትጠብቅ ደቀ መዛሙርቱን ተሻገሩ ብሏቸው ወደ ማዶ እንሻገር ብልሃቸው ቀድመሃቸው ደርሰ እነርሱ ሳይደርሱ ቀድመሃቸው ደርሰ በውሃ ላይ እየተራመድክ እንደመጣ ልክ እንደዛ በጌታ በኢየሱስ ስም ወዳልከን ቦታ ልታደርሰን ስለያስከን አሁንም ባለንበት ማዕበል ተነስቶ መርከቧን እያናወጣት፣ ነገር ግን ያንተ እርምጃዎች እንድታዩ ሁኔታዎቻችን ላይ የተራመድክ እንደሆነ የምናይበትን ማስተዋል እንድሰጠን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም መልስን መቀበያ ማስተዋል፣ መልስን መቀበያ ራእይን ማስተዋል ነው። መልስን መቀበያ እግዚአብሔር ምን እንደሚያስብ ማወቅ ነው። መልስን መቀበያ ገና ከመጀመሪያ የተሰማላችሁን ጸሎት ለይታችሁ የምታውቁት እግዚአብሔር ያሰበላችሁን ነገር ስታውቁ ነው። እግዚአብሔር ያቀደላችሁ ነገር ውስጥ ስትገቡ ነው። በጌታ በኢየሱስ ክርስቶስ ስም አሁን እንደ ዳንኤል ዓይኖቻችን ተከፍተው አንተን የምናይበት አቅም፣ አንተን የምናይበት ጉልበት፣ አንተን የምንልበት መንገዳችን ላይ አንተን ምንጠራበት ጎዳናዎቻችን ላይ እግዚአብሔር አለ ብለን ልንጠራ ምንወጣበት በኢየሱስ ክርስቶስ ስም አሁን እንዲሆን እጸልያለሁ። አሁን እንዲመጣ፣ አሁን እንድንከተል፣ አሁን ወደ አንተ እንድንሮጥ፣ አሁን እግዚአብሔር ጋር እንድንሮጥ በኢየሱስ ክርስቶስ ስም በዚህ ሰዓት በኃይል እንድትገለጥልን እጸልያለሁ። እኛን ከሚጠሉ ፊት፣ እኛን ከማይፈልጉን ፊት፣ እኛን እንድንወድቅ ከሚፈልጉ ሌት ቀን ከሚተጉ እግዚአብሔር ሆይ በእኛ ላይ እየተወራረዱብን ካሉት ሁሉ የሚናጠቅ ያንተ እጅ ነገራችንን ሊያጨነግፉ፣ መንገዳችንን ሊያጣምሙ፣ ያሰብነውን ሐሳብ ያቀድነውን እቅድ በአንተ ፊት በልመናችን ያስቀመጥነውን በጸሎታችን እግዚአብሔር ወደ አንተ የቀረብንባቸውን እያንዳንዱን ሐሳብ ለማኮላሸት ከስር ከስር የሚሄዱ ሁሉ ኀፍረትን እንዲለብሱ ጸልያለሁ። ይልበሱ፣ ጨለማ ይውጣባቸው፣ ጨለማ ላያቸው ላይ ይውጣ። የእኛን ነገር ለማጣፋት የሚሄዱ፣ የእኛን ነገር ለማኮሰስ የሚሄዱ፣ የእኛን ታሪክ፣ የእኛን ነገ፣ የእኛን ዕድሜ፣ የእኛን አንተን ልናገለግልህ የሰጠነውን ዕድሜ፣ አንተን ለመከተል የወሰነውን ውሳኔ ከፊት ከመሰዊያችን ለእግዚአብሔር ሆይ አንተን ሊወስዱብን መንገዳችንን ሊያጠፉ የወጡ መናፍስቶች ሁሉ ኀፍረትን እንዲከናነቡ፣ ጨለማ እንዲውጣቸው፣ መንገድ እንዳይሆንላቸው ወደኛ ሲመጡ ወደኛ ሊከተሉን ሲገለጡ እግዚአብሔር ሆይ ባንተ መሰወር እንዲሆንልን እጸልያለሁ። ሞታችኋልና ሕይወታችሁም እግዚአብሔር ባለበት በእግዚአብሔር ቀኝ በክርስቶስ ኢየሱስ ተሰውሯል እንደሚል በጌታ በኢየሱስ ክርስቶስ ስም እንደዚህ ያውቃል። ባንተ ቀኝ ተሰውረናል፣ ባንተ ጽድቅ ተሰውረናል። በክርስቶስ ኢየሱስ ውስጥ ነን። ሊነካን የሚፈልግ በሙሉ አንተን ይነካል። እኛን ማጥፋት የሚፈልግ በሙሉ ካንተ ጋር ይገናኛል። በጌታ በኢየሱስ ስም የኛን መንገድ፣ የኛን ሁኔታ፣ የኛን ትንሿን ኃይል ለማጥፋት የሚንቀሳቀሱ በሙሉ አትፈቅድላቸውም። ምክንያቱም የኛ ጋርድ አንተ ነህ፣ የኛ መከለያ አንተ ነህ። እኛን የማታስነካን አምላክ ነህ። እኛ የማንነካበት ዓለማችን ነህ፣ ግንባችን፣ አጥራችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም የተማማሉብን አይደርስብንም። የጨለማ ኮቴ የሚከተልን ከኋላችን እየተከተልን እየጮኸ ያለ ድምፅ የሚያሰማ ዕዳ፣ ድምፅ የሚያሰማ እጦት፣ ድምፅ የሚያሰማ መንከራተት፣ አለማወቅ፣ በሽታ በጌታ በኢየሱስ ስም ሞገስ ማጣት በክርስቶስ ኢየሱስ ስም ያቀድነውን እቅድ የነገርከንን ድምፅ ልትፈጽምልን ባልክ ሰዓት ላይ ተከትሎን ብቅ ያለ ተከትሎን ድንገት የተገለጠ ተከትሎን ለጨለማ ሲሳይ ሊያደርገን የፈለገ አሁን ጥርሱን ድረግፍ ጸልያለሁ። ልክ እንደ ዳዊት ድብና አንበሳ የሚጠብቃቸው እነዚህን ጠቦቶች መጥቶ ሊወስዱብኝ ሲመጣ ድንገት እንኳን ቢነክስ አፉን ይዤ ከጉሮሮ አስጥለው ነበር እንዳለ ይርበዋል እንጂ አይበላትም፣ ይርበዋል እንጂ አይበላትም። ድቡ የእግዚአብሔርን በጎች፣ የእሴይን በጎች፣ በዳዊት እጅ ያሉትን በረከቶች አይበላቸውም።
አጋንንት ይርበዋል። ይኸውላችሁ ጠነ ይዘዋል በጌታ በኢየሱስ ስም። የናንተን ትዳር፣ የናንተን ነገ፣ የናንተን መንገድ፣ የነና ያንተን ፍጻሜ ለመብላት የወጣ ረሃብ ያገኘዋል እንጂ በጌታ በኢየሱስ ስም የእኛን ነገር መንካት አይችልም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንበሳ የሚያድነውን የሚበላውን አጥቶ ይጮሃል ይላል። በጌታ በኢየሱስ ስም በእናንተ ዙሪያ ላይ ያለ እንደሚያገሳ አንበሳ የሚዞር ዲያብሎስ የሚበላውን አጥቶ የሚነክሰውን አጥቶ የሚውጠውን አጥቶ በክርስቶስ ኢየሱስ ስም ረሃብ ያንከራተዋል፣ ጠኔ ያንከራተዋል። አይበላትም በጌታ በኢየሱስ ስም። አይበላም ሕይወትህን፣ አይበላሽም በጌታ በኢየሱስ ስም። አይበላውም ቤቴን፣ አይበላውም ትዳሬን፣ አይበላውም መንገዴን፣ አይበላውም ራእዬን፣ አይበላውም እግዚአብሔር ትሰራዋለህ ያለኝን ስራ አይበላም። እግዚአብሔር ትሄድበታለህ ያለኝን መንገድ አይውጠውም፣ አያበላሸውም በጌታ በኢየሱስ ስም። ልጆችን የሚበላ የልጆችን ፍጻሜ የሚበላ የቤታችሁን ታሪክ የሚበላ የመንገዳችሁን ድካማችሁን ፍሬ የሚበላ በጌታ በኢየሱስ ስም የሚዲያማውያን መንፈስ ሚዲያማውያን ሲሰሩ ጠብቆ የሌለ ሚዲያማውያን ሲዘሩ ያልነበረ የሚዘሩበት ሰዓት ላይ የሚያርሱበት ሰዓት ላይ የማይመጣ ነገር ግን ልክ ሰብሉ ደርሶ የሚያጭዱበት ወደ ጎተራ ለመመለስ ወደ ጎተራ ለማከማቸት ወደ አካውንታቸው ሊያስገቡ ወደ ቤታቸው ሊያስገቡ እንበለዋለን ብለው ተዘጋጅተው የድካማቸውን ፍሬ ሊበሉ እግዚአብሔር ባረከን ብለው ሊበሉ በተዘጋጁበት ሰዓት ድንገት ግን እነዚህ ክፉ ሚዲያማውያኖች ከብቶቻቸውን ጭምር ረግጠው እንዲያበላሹት ይለቁባቸው ነበር። እነርሱ መጥተው እንደ አንበጣ ወረው ይቀሟቸው ነበር፣ ከብቶቻቸውንም ይወስዱባቸው ነበር ይላል። በጌታ በኢየሱስም ልክ እንደዚህ አይነት የእርግማን ሕይወት እናንተ ጋር አይመጣም። እግዚአብሔር አምላክ ጥበቃን ይሆንልናል። እግዚአብሔር አምላክ የማንነካበት ግንባችን ይሆንልናል። በጌታ በኢየሱስም የላባችንን ፍሬ ሊበሉ አሰፍስፈው የሚጠብቁ አጋንንቶች ከገደል ጫፍ ላይ ደርሰው እየተመካከሩብን ያለ በኢየሱስ ክርስቶስ ምክራቸው እንዲፈርስ ጸልያለሁ። የክፉ ሰዎች ምክር፣ የክፉ አጋንንቶች ምክር፣ የክፉ ሐሳብ አፍላቂዎች ምክር ከዚህ ሰዓት ጀምሮ በአጦፌል መንፈስ የሚንቀሳቀሱ ንጉሥ ዳዊትን ልጥል እንደተንቀሳቀሰ ልክ እንደዛ በናዝሬቱ ጌታ በኢየሱስ ስም በመስሪያ ቤታችሁ ውስጥ የሚንቀሳቀሱባችሁ፣ በንግዳችሁ ስራ ውስጥ የሚንቀሳቀሱባችሁ፣ በመስሪያ ቤት በተለያየ በትዳር እያንዳንዱ እግዚአብሔር በሰጣችሁ መስክ ላይ የሚንቀሳቀሱባችሁ የአጦፌል መልእክተኞች ከዚህ ሰዓት ጀምሮ ቋንቋቸው፣ ሐሳባቸው፣ ዓላማቸው እንዲደበላለቅ ጸልያለሁ። የተሰበሰቡብን የገደል ጫፊያ የተሰበሰቡበትን ሐሳብ እንኳን የሚረሱበት እንዲሆን ጸልያለሁ። ኢየሱስ በምኩራብ እያስተማረ ካለበት እግዚአብሔር ቀብቶኛል ለድሆች ወንጌልን ሰብክ ዘንድ ለታሰሩት መፈታትን በዲያብሎስ ጭቆና ስር ውስጥ ያሉትን ነፃ አውጣ ዘንድ ብሎ ሲሰብክ ድንገት ተናደውበት ልጥሉት ወደ ገደል ጫፍ ወሰዱት ይላል። ጫፍ ላይ ተቀምጠው ጫፍ ላይ ተማክረው ጫፍ ላይ እዛው እያሉ ልጥሉት ሊያዋርዱት አሟሟቱን የከፋ ሊያደርጉ አሟሟቱን አጠፋፉን ሊያሳምሩ ሲፈልጉ ነገር ግን እግዚአብሔር ከሰማይ ተገለጠ፣ መልካም ሆነና እንዳይነጋገሩ አድርጎ ዲድ አድርጓቸው አልፎ ሄደ። እንዳይናገሩ አድርጎ ለምን እንደተሰበሰቡ ጠላቶቻችሁን እንዲያስረሳቸው ጸልያለሁ። ከዚህ ሰዓት ጀምሮ ከአእምሯቸው ውስጥ እንድትጠፉ፣ ከሐሳባቸው መሃል እንድትጠፉ፣ ከአጀንዳቸው መሃል እግዚአብሔር እንዲሰርዛችሁ ጸልያለሁ። በኢየሱስ ክርስቶስ ስም ለምን እንደተሰበሰቡ እንዲረሱት ጸልያለሁ። እናንተን ለማጥፋት እናንተን ለመግደል የተሰበሰበ የጠላት ምክር በኢየሱስ ክርስቶስ ስም እግዚአብሔር የተሰበሰቡበትን አጀንዳ እንዲያስረሳቸው ኢየሱስ ጋር እንደሆነው ጠላቶቻችሁ እናንተን ለማጥፋት ተሰብስበው ለምን እንደተሰበሰቡ ሳያውቁ እርስ በርሳቸው ተጣልተው እንዲበተኑ ጸልያለሁ። አባት ሆይ በጌታ በኢየሱስ አሁን የድል ቀን እንዲሆንልን፣ የድል መንገድ እንዲሆንልን፣ የድል ምዕራፍ እንዲሆንልን፣ የድል እንቅስቃሴ እንዲሆንልን፣ የድላችን ሰሪ የክብራችን ሰሪ እግዚአብሔር በጌታ በኢየሱስ ስም ባሉበት ክፉዎች እንድታስጠነቅቅልን፣ መንገዳችንን እንድትከፍት፣ ጎዳናን እንድትሰጠን፣ ተስፋ ለቆረጠ ተስፋው እንዲለመልም፣ መንገድ ለጠፋበት መንገዱ እንዲለመልም እጸልያለሁ። አባት ሆይ
ሁሉን በሚችል ባንተ ውስጥ ነው የምንኖረው። ሁሉን የምትችል አንተ ነህ። ከባዱ ነገር ቢመጣ ሁሉን ትችላለህ። ከባዱ ነገር በህይወታችን ቢያልፍ ሁሉን አሳልፎ እርሱ ግን የማያልፍ አምላክ ከኛ ጋር ነው። አባት ሆይ ስለዚህ ተመስገን። ስላሳለፍነው ነገር ተመስገን። በህይወታችን ስላለፉት ፈሳሾች ተመስገን። እየመጣብን ስላለው መከራ ተመስገን። ሰርቶን ስለሚያልፍ ተአምር ስለምናይበት የጠበቁን ውርደቶች ከኛ አልፎ ስለሚሄዱ እነርሱ ያልፋሉ እንጂ እኛ አናልፍም። ውርደታችን ያልፋል እንጂ እኛ አናልፍም። እግዚአብሔር ሆይ ያጣንበት ማጣት ያልፋል እንጂ እኛ አናልፍም። ምክንያቱም አንተ የሰው ልጅ ትወዳለህ፣ ልጆችን ትወዳለህ። የምናሳልፋቸው ነገሮች መሃል እኛን ታጠነክርና ለምስጋና ታደርገናለህ። ይወድቃሉ ብሎ በሚያስቡ ሰዎች ላይ ከዚህ በኋላማ ይሄ ሰው አይሻገርም ተብለን በተባልንበት ቦታ ሁሉ ቸርነትህን ገልጠ ታሪክ ትሰራለህ። ነገ ጧት አንገቱ እንደሚቀላ አውቀው እየጠበቁ ያሉ አይሁዳውያንና ሄሮድስ እያየ መልአክ መጣ፣ ጣልቃ ገባ። ሰው ሊገባ በማይችልበት በጌታ በኢየሱስ ስም ጣልቃ የገባ እጅ በእኛ ህይወት ዛሬ ይመጣል። በጌታ በኢየሱስ ስም ዳዊት እንደዚህ አለ፣ በእኔና በሞት መካከል አንድ እርምጃ ቀረች። በዚያች መሃል ቤተሰብ መግባት አይችልም፣ ገንዘብ መግባት አይችልም፣ ዘመድ ወዳጅ መግባት አይችልም። መግባት የሚችለው በአንድ እርምጃ ውስጥ ያችን የቀረችዋን አንዷን እርምጃ መራመድ የሚችል የሰማይ አምላክ እግዚአብሔር ብቻ ነው። በጌታ በኢየሱስ ስም ነገ ጠዋት በህይወታችን ሊመጣ ባለ መከራና በእኛ መሃል ባለች አንዲቷ እርምጃ አንዷን ብቻ መራመድ የምትችል በአንድ እርምጃ ነገር መቀየር የምትችል ቀን ሙሉ ማይፈጅብህ እግዚአብሔር ሰዓታት ማይፈጅብህ አንዲት እርምጃ ብቻውን ህይወትን እንደምትቀይር የምታሳይ አምላክ በጌታ በኢየሱስ ስም ናና አድን፣ ናና አሳልፈን፣ ናና ህይወታችንን ትላንትና ዛሬ ተብሎ ሲታይ እግዚአብሔር ሆይ ትላንት ዛሬ ሌላ ነገ ሌላ አድርገው ቀይረው በኢየሱስ ክርስቶስ ስም። መንፌቦስቴ ጋር እንደመጣ የሞተ ውሻ ወደሚመስል በሎዶባር በቆሻሻ ስፍራ የተጣለ ሰው ጋር መጥተህ ህይወትን ቀይረ በጥቂት ሰዓታት ልዩነት ወደ ቤተ መንግስት አስገብተ ከንጉስ ገበታ እንዲመገብ ያደረክ ቸርነት ያስደረክለት በኢየሱስም ያላሰበው አይነት የምስራች ሰምቶ እንደሄደ ከቆሻሻ ስፍራ ወደ ቤተ መንግስት የገባ ሰዓታት ቀናትን የፈጀ ነገር አይደለም። ይሄ በአንድ ቀን ውስጥ የተከናወነ ነገር ነው። በአንድ የምሳ ግብዣ ፕሮግራም ውስጥ የተከናወነ ነገር ነው። አባት ሆይ እንደዚህ አይነት መቀየር በህይወታችን ላይ ይሁን። ሰማይ ጣልቃ ይግባ እንጂ የኛ ጉዳይ ከባድ አይደለም። ሰማይ ይግባበት፣ ሰማይ ይንቀሳቀስበት፣ ሰማይ በእኛ ህይወት ይስራ፣ ሰማይ ያጥለቅልቀው እንጂ እኛ በኢየሱስ ክርስቶስ ስም ነገር ከብዶበት ሚንከራተት ሰው አይደለንም። አባት እግዚአብሔር ሆይ ይህንን አድርግና ህይወታችን ውስጥ ፍጹም መቀየር ይሁን፣ ፍጹም መለወጥ ይሁን፣ ፍጹም የሆነ ማምለጥ ይሁን። የጌታ መልአክ በሌሊት እንደገባ በሌሊት ገብቶ ደግሞ በሩን ከፍቶ እንዳወጣቸው የቢዝነስ በሮቻችንን ከፍቶ ያወጣል በጌታ በኢየሱስ ክርስቶስ ስም። የጤንነት በሮቻችንን ከፍቶ ያወጣል። የሞገስ በሮቻችንን ከፍቶ ያወጣል። እስራኤል ከግብፅ እንደወጡበት አይነት በመልአክ እየተመሩ በመልአክ በሮች ተከፍቶ በመልአክ የግብፃውያን በኩር እየሞተ በመልአክ ፈርዖን እየጠፋ በመልአክ መንደር ሰፈሩ እየተረባበሸ እነርሱ ጋር ያለ እርጋታ፣ እነርሱ ጋር ያለ ሰላም፣ እነርሱ ጋር ያለ መውጣት እንደሆነላቸው በኢየሱስ ክርስቶስ ስም በመላእክቶችህ እጅ እንድትሰራ ጸልያለሁ። በመላእክቶችህ እጅ በነቤት ውስጥ እንድትንቀሳቀስ በሽታ ቤቴን ማመስ አይችልም። ሁኔታዎች መቀየር ቤቴን ማመስ አይችሉም። ከዚህ በኋላ አልፈቅድም በጌታ በኢየሱስ ስም። የእናቴ አባቴን ቤት ማመስ አይችልም። የኔን ቤት ማመስ አይችልም። የኔን ህይወት በኢየሱስ ክርስቶስ ስም ከዚች ደቂቃ በኋላ በተለያየ መንገድ መነካካት እንዳይችል በክርስቶስ ኢየሱስ ስም አዘዋለሁ። ጨለማን እንድታስወግደው፣ ኃጢአት እንድታስወግደው፣ መከራ እንድታስወግደው፣ የአጋንንት የሆነውን ንብረት በሙሉ ከቤቴ ውስጥ ጠርጌ እንድታስወጣው በክርስቶስ ኢየሱስ ስም ኃይል እጸልያለሁ። ናና ጥረጋቸው፣ ናና ጨለማን አስወግድ። መገኘትህ ይምጣና መንፈስህ ይምጣና ህልውናህን ላግኝ በኢየሱስ ክርስቶስ ስም። መላእክት እዛ ውስጥ ይንቀሳቀሳሉ። ቅባት በዛ ውስጥ ይፈሳል። የኢየሱስ የስሙ ኃይል እና ጉልበት ቤቴን ያድሰዋል፣ ህይወቴን ያስመልጠዋል። ታሪክ ይሰራል በእኔ ህይወት ውስጥ። በዚህ ትውልድ መካከል በእኔ ህይወት ውስጥ ያንተ መኖር ይነገራል። በሚቀጥለው ጄኔሬሽን ውስጥ የምታደርገውን ነገር ታወጣለህ። ከኔ ቤት ውስጥ ታወጣለህ፣ ከቤቴ ውስጥ ታወጣለህ። ከሚቀጥለው ከኔ ትውልድ ውስጥ ታሪክ ትሰራለህ በጌታ በኢየሱስ ክርስቶስ ስም። ጴጥሮስ ባይሞት ወንጌል ሊቀጥል ነው። ጴጥሮስ ባይሞት ታሪክ ሊሰራ ነው። ጴጥሮስ ባይሞት አሕዛብ በሙሉ
አይሁዳዊ በሙሉ ወንጌል ሰማ ነው። በጌታ በኢየሱስም የኔ ህይወት ዛሬ ቢያመልጥ እንደዚህ ይሆናል። ኢየሱስ ይሰበክበታል። በኔ ትውልድ መሃል ታሪክ ይሆናል። የኔ ነገር ባይበላሽ እግዚአብሔር ይከብራል። በጌታ በኢየሱስ ክርስቶስም ና መላእክትህን አሰማራ። ና የቢዝነስ ጓዳዎች ይከፈቱ። የቢዝነስ አይዲያዎች ይከፈቱ። በጌታ በኢየሱስም ከሰው ጋር ባለን ግንኙነት ፍሬያማ የሚያደርጉ አዳዲስ እድሎች መጽሐፍ እንደዚህ ይላል፣ ሩጫ ለፈጣን አይደለም፣ ጥበብ ለባለጠጎች አይደለም ይልና ነገር ግን ጊዜና እድል ሁሉን ይገናኛቸዋል ይላል። በጌታ በኢየሱስም ፍጥነት ለሯጭ ካልሆነ፣ ባለጠግነት በገንዘብ ለሚገዛ ሰው ካልሆነ፣ ባለጠግነት ጥበብ ለእንደዚህ ለሚገባቸው ካልሆነ ምንድነው ታዲያ የሚያደርገው? ሰው ለካ በአቅሙና በጉልበቱ አይደለም፣ እግዚአብሔር እድል ሲሰጥ ነው። እግዚአብሔር በሮችን ሲከፍት ነው የሚከናወነው። መንፈስ ቅዱስ ሆይ የእግዚአብሔር መልአክ በሌሊት መጥቶ በር ከፈተላቸው ብለን እንዳነበብን ልክ እንደዛ በእኔና በእናንተ ህይወት ውስጥ እግዚአብሔር ሞገሱን ያፈስብናል። እግዚአብሔር ድንቆችን አድርግልን። በጌታ በኢየሱስ ክርስቶስ እለምንሃለሁ። በር ክፈት በህይወቴ ላይ፣ በር ክፈት በትዳሬ ላይ፣ በር ክፈት በሚሰራው ስራ ላይ፣ በር ክፈትልኝ በሚቀረው እድሜ ላይ፣ በር ክፈትልኝ በአገልግሎቴ ላይ፣ በር ክፈትልኝ ከተዘጋውበት ቦታ ሁሉ አስወጣኝ። እየመራህ አስወጣኝ። እመራለሁ ባንተ፣ እሽላለሁ ላንተ፣ እታዘዝሃለሁ ላንተ። ህልም ብታሳየኝ ይታዘዝሃለሁ። ድምፅን ብታመጣ እታዘዝሃለሁ። በሰው ብትመክረኝ ይታዘዝሃለሁ። በተኛሁበት ብትመክረኝ ይታዘዝሃለሁ። በቤተ ክርስቲያን ብትመክረኝ ይታዘዝሃለሁ። በጓደኞች መካከል እታዘዝሃለሁ። በጌታ በኢየሱስ ስም ናና በሮችን ክፈትልኝ። ናና መላእክቶችን ላክ። ናና ታሪኬን ቀይር። ናና መንገድ አሳየኝ። ናና ከዚህ በኋላ ያለውን የህይወት ክፍሌን በፍጹም ሌላ ምዕራፍ አድርገህ ቀይረው። መቀየር ያሻኛል። ቀይረው፣ መለወጥ ያሻኛል። በኢየሱስ ክርስቶስ ስም እንዳለሁበት መቆየት አልፈልግም። ልትቀይረኝ አይቀር። በጌታ በኢየሱስ ስም ሳይቆይ ይሁንልኝ። ሳይቆይ በኢየሱስ ክርስቶስ ስም ባለሁበት መሰንበት፣ ባለሁበት ዓመት ማስቆጠር፣ ባለሁበት ወራትን ማስቆጠር ያልከውን ልታደርግ ስትመጣ እንዳልቆይ በጌታ በኢየሱስ ስም ፍጥነት ይሁንልኝ። እዩ በዛ ነቢያት መካከል ቁጭ ብሎ ባለበት መጣና ኤልሳ እንደዚህ ያለው፣ ካንተ ጋር እግዚአብሔር ነገር አለው፣ ናና ውጣ ብሎ የማሰረውን ዘይት ካፈሰሰለት በኋላ ፈጥኖ ወጥቶ ሄደ ይላል። በጌታ በኢየሱስም የእዩ አምላክ እግዚአብሔር እዩን ሲቀባው እንደዛ ነው የሚለው። ከነቢያት መካከል ሮጦ ሄደ ይላል። እግዚአብሔር ከእርሱ ጋር ያለበትን ነገር ካወቀ በኋላ ወጣ። እግዚአብሔር በእስራኤል ምድር ላይ ነቢይ ያደረገው በጌታ በኢየሱስ ክርስቶስ ከቅባት በኋላ፣ ከጉብኝትህ በኋላ፣ ካንተ መምጣት በኋላ ያንተ የኛን የህይወት ፍጻሜ ልትቀይር ባለህበት በዛ ሰዓት ከህልውና የተነሳ ወደሚቀጥለው ቻፕተር መሻገር እግዚአብሔር አምላክ ቀላልና ፈጣን እንዲሆንልን እጸልያለሁ። ከጸጋ የተነሳ ቀላል፣ ካንተ ጉልበት ከመንፈስ ቅዱስ እርምጃ የተነሳ ፈጣን እንዲሆን በኢየሱስ ክርስቶስን በዚህ ትውልድ መካከል፣ በዚህ ህዝብ መካከል፣ በዚህ ባለውበት ኮሚኒቲ መካከል ያንተን እጅ ማየት ፈልጋለሁ። ያንተን መገኘትና ቁርጠኝነት ማየት ፈልጋለሁ። ናና አሳየኝ። እመቻችልሃለሁ ጌታ ሆይ፣ ለአንተ እንድትሰራ እመቻችልሃለሁ። ፈቃዴን እሰጥሃለሁ፣ ጉልበቴን እሰጥሃለሁ፣ ቤቴን እሰጥሃለሁ፣ ገንዘቤን እሰጥሃለሁ። ያለኝን በሙሉ ላንተ ተዋለሁ። እግዚአብሔር ሆይ ናና ቀይሬ፣ ናና ለውጥ አድርግ። ጠላቶች ይፈሩ። ጠላት እልል አይልብኝምና በዚህም እንደወደድከኝ አወቅኩ እንዳለ ዳዊት፣ እንደወደድከን እንድናውቅ ውርደትን ያሰቡብን እልል እንዳይሉ፣ በጌታ በኢየሱስ ስም ጥፋትን ያሰቡብን እልል እንዳይሉ፣ እልልታ እንዳይሆን፣ ሰለብሬት እንዳያረጉ፣ እንዳይደሳሰቱ በጌታ በኢየሱስ ስም ይህንን አድርግና እንደምትወደን ማወቅ እንፈልጋለን። ዳዊት እንዳለው እንደምትወደኝ በዚህ አውቄ ያለዋል። ያወቅኩበትን ምክንያት ከውርደት ከተዘጋጀብኝ ክፉ ነገር በሙሉ ሰወርከኝ። ጠላት እልል እንዳይለ የተዘጋጀበትን ፕሮግራሙን አበላሽህበት። በጌታ በኢየሱስም የአጋንንት ፕሮግራም ሙሉ በሙሉ የተበላሸ የእኛን ህይወት እንደምታስቀጥል እናምናለን። የእኛን መንገድ እንደምታስቀጥል እናምናለን። መንገዶች እንደተከፈቱ ይቀራሉ። ለእኛ ወደፊት ያለው ህይወት በሙሉ ካንተ የተነሳ ክፍት ይቀርልናል። በክርስቶስ ኢየሱስ ደም መጽሐፍ እንደዚህ ይላል፣ በመረቀልን በአዲሱና በሕያው መንገድ ወደ እግዚአብሔር ወደ አዲስቱ ኢየሩሳሌም መግባት ሆኖልናል ይላል። በመረክልን መንገድ መሄድ ይሁን
ይሁንልን። አሁን አንተ ጋር የገባንበት ያ የሰላሙ መንገድ ያ በክርስቶስ ኢየሱስ በደሙ ኃይል በተመረቀ መንገድ መንፈስ ዓለም ላይ ያለ መንገድ ጠላት የሌለበት ሐዘን የሌለበት ሞት የሌለበት የሚቀጥፍ ክፉ እጅ የሌለበት በጌታ በኢየሱስም ሰላምህና ማንነትህ አንተና ቸርነትህ ባለህበት መንገዳችን ክፍት ይሁን፣ ጉዟችን ክፍት ይሁን፣ እርምጃችን ክፍት ይሁን። በጌታ በኢየሱስም በቅባት መሄድ ይሁን፣ ካንተ ጋር መሄድ ይሁን፣ ካንተ ጋር መንቀሳቀስ ይሁን። መንገዳችን የቅባት ይሁን፣ መንገዳችን የመሻሻል ይሁን፣ መንገዳችን የድል ብስራት የድል መብራት ያለበት ይሁን። በጌታ በኢየሱስም አንዳንድ አደገኛ አንዳንድ አዳዲስ ዜና ምንሰማበት ይሁን። እግዚአብሔር ይህንን አደረገ ተብሎ ስለኛ የሚወራበት፣ እግዚአብሔር ይህንን እኮ ሰራ ተብሎ ሰዎች ስለኛ የሚደመሙበት፣ ድንገት ተሳክቶልን መነጋገሪያ ያደርገን። ድንገት በዕድሜያችን መሃል ተገለጥና እግዚአብሔር ሆይ እሱ እኮ ተሳካለት፣ ዋው እግዚአብሔር የሰራው ነገር አስደናቂ ነው እንዲባል ጎረቤት መሃል መነጋገሪያ እንዲሆን፣ እግዚአብሔር ሆይ ሰፈር መሃል መነጋገሪያ እንድንሆን በጌታ በኢየሱስም ድሮ በሚያውቁን ሰዎች ጆሮ ላይ አንድ አዲስ ነገር አድርግና አስነግር ስምህን፣ አስነግር ስምህን፣ አስነግር ክብርህን። ክብር ታገኛለህ። መጽሐፍ እንደዚህ ይላል፣ ግብፃውያን ከኋላችሁ እንዲመጡ አደርጋለሁ፣ እንዲከተሏችሁ አደርጋለሁ፣ እኔም እነሱን በባህር እጥላቸውና በእነርሱ ላይ ክብር አገኛለሁ ይላል። ክብርን አገኛለሁ አለ እግዚአብሔር። ስላንተ መልካም ያልሆነ አመለካከት በነበራቸው ሰዎች በጌታ በኢየሱስ ስም ድልህንና መሻገራችንን አድርግና እግዚአብሔር ሆይ ክብርን አግኝባቸው፣ መልካምነትን አግኝባቸው፣ ስላንተ አስነግርባቸው በኢየሱስ ክርስቶስ ስም። ጠላት እልል አይልብንም፣ ጠላት እልል አይልብንም። ሐዘን ቤታችሁን አያንኳኳም። ሞትና ጭንገፋ ከዚህ በኋላ አይሆንም። ነገር የሚገልባችሁ፣ ቢዝነስ የሚገልባችሁ፣ ሐሳቦቻችሁ የሚጨነግፉባችሁ፣ ያሰባችሁት አስገራሚና አስደናቂ ሀገር የሚቀይሩ ቤተሰብ የሚቀይሩ የእናንተን ዕድሜ ፍጻሜ የሚቀይሩ ሐሳቦች ሳሏችሁ፣ ነገር ግን በእነዚህ ሁሉ መካከል ጭንገፋ የሚያስቸግራችሁ፣ ሐሳብ የሚጨነግፍ፣ ሐሳብ ተቀባይነት እንዲያጣ የሚያደርግ አንዳንድ ብሪሊያንት ጭንቅላት ኖረው ነገር ግን አክሴፕታንስ ያጣል፣ ይሁንታን ያጣል። በጌታ በኢየሱስ ስም ገንዘብ ሪጀክት ያደረጋችሁ ሰዎች፣ ሪጀክት ያደረጓችሁ ቢሮዎች፣ ሪጀክት ያደረጓችሁ ታላላቅ ሰዎች የማይቀበሏችሁ በክርስቶስ ኢየሱስ ስም መልአክ በሮቹን ከፍቶ እንዳስወጣቸው ከዚህ ካላችሁበት ሁኔታ ዛሬ መልአክ እንዲያወጣችሁ ጸልያለሁ። በመልአክ እጅ ነገር እንዲከናወን፣ በመልአክ እጅ አንዳንድ በሰው ልጅ እጅ የማይቻሉ ነገሮች አሉ። ግዴታ መላእክት መምጣት አለባቸው። እግዚአብሔር መላእክትን ልልክልን ይገባል። አንዳንድ ነገር ላይ የሚልከው እግዚአብሔር ነው። የሚሰሩት ግን ለኛ ነው። በጌታ በኢየሱስ ክርስቶስ ስም እስራትን የሚፈታ በርን የሚከፍት የተቆላለፈ ነገር ላይ የሚገለጥ የመለኮት እጅ በመላእክት በኩል በክርስቶስ ኢየሱስ እንዲንቀሳቀሱ ጸልያለሁ። ዛሬ ስጸልየ ነገ ስትነሳ ተአምራት እንድታይ አሁን ጸልያችሁ ስልኮቻችሁ ላይ አዳዲስ ብርሃን እንዲሰማ በጌታ በኢየሱስ ስም ቸር ወሬ እንድሰሙ ጆሮአችሁ መልካም ነገር እንዲያዳምጥ በጌታ በኢየሱስ ስም ድልን እንድሰሙ ጠላት ወደቅ የሚል ዜና ወደ እናንተ እንዲመጣ እግዚአብሔር መልካምነትን እንዲያደርግላችሁ መጽሐፍ እንደዚህ ይላል፣ እግዚአብሔር መልካም ነገር አደረገልን ደስም አለን ይላል። በጌታ በኢየሱስ ስም መልካም ነገር ተደርጎ ልባችሁ ሐሴትን እንዲያደርጉት ዮሴፍ በእርግጥ አልሞተም በሕይወት አለ ብለው ለአባቱ ለያዕቆብ ሲነግሩት አባትየው እንደዚህ አለ፣ በእርጅና ከነ ሐዘኔ ወደ መቃብር ልወርድ ነበር አለ። እግዚአብሔር ግን ይህንን ቸር ወሬ ያሰማው በቀኑ መጨረሻ ከረዥም ዘመን ሐዘኑ ጋር ከረዥም ዘመን ቁጭቱ ጋር ከረዥም ዘመን እግዚአብሔር ሆይ በሕይወቱ ላይ ጉድለት እንዳለበት እያሰበ ከሚሞትበት አሟሟቱን አስተካከልክለት። ልቡ ላይ ደስታን ጨመርክ፣ ልቡ ላይ መልካም ዜናን ጨመርክ፣ ልቡ ላይ መልካምነትን ጨመርክበት በኢየሱስ ክርስቶስ ስም። በቤቴ ውስጥ በስተ መጨረሻ ተስፋ ቁርጭ የተውኳቸውን ነገሮች ረስቻቸው የተውኳቸውን ነገሮች የማይሆኑ መስሎኝ እግዚአብሔር በኔው አቅጣጫ በኔው ሁኔታ በኔ አቅም በኔ ገንዘብ በኔ አስተሳሰብ ገድዬ ቀብር ያስቀመጥኳቸውን ነገሮች ላይ በኢየሱስ ስም በዛሬው ቀን ቸር ወሬ እንድታሰማኝ፣ በሚቀጥሉ ሳምንት ውስጥ ቸር ወሬ እንድታሰማኝ፣ በሚቀጥለው ወር ውስጥ መልካም ነገር እንዳይ እቅዶቼ ፍሬ እንዲያፈሩ ያሰብኳቸው ካንተ ጋር አሳካቸዋለሁ ያልኳቸው ነገሮች በጌታ በኢየሱስ ክርስቶስ ስም መልካም ፍጻሜ እንዲኖራቸው እንደ ያዕቆብ የሆነ አይነት በመጨረሻው ሰዓት የሚደርስ የምስራች ወደ ጆሮዬ እንዲመጣ እስካለሁበት አንኳክቶ እንዲመጣ ጴጥሮስ እስር ቤት ሳለ ጴጥሮስ ነገ ጧት ልታረድ ሳለ ጴጥሮስ ነገ ጧት የአይሁድ ሕዝብ ጠብቆ አንገቱ እንደሚቀላ አንገቱ እንደሚቆረጥ እየጠበቁ እያሉ ድንገት ግን ማንም ያልቀጠረው እግዚአብሔር የላከው መልአክ ሲመጣ በሮች አውቀው እየተከፈቱ ወጣ።
ይህን ሁሉ ያደረገው አንድ ነገር ነው። በማቴዎስ እናት ቤት ጸሎት እየተደረገ ነበር፣ ስለሱ ጥብቅ ጸሎት። በዛ ሁሉ መልስ መጣ። የጸሎት ቤቱ ተንኳኳ። ስንኳኳ ለካ መልስ ነው የሚያንኳኳ፣ ለካ መልስ ነው የሚበጠብጣቸው፣ ለካ መልስ ነው ድምፅ ያሰማው፣ ለካ መልስ ነው ወደ ጆሮአቸው የመጣው። ለካ በመጨረሻው ሰዓት ማንም በማይጠብቅበት እነርሱ ያልቀጠሩት፣ እነሱ ምንም ያላሉት፣ የሰው ልጅ ያልቀጠሩ፣ ጴጥሮስ እንኳን ያልጠበቀው እግዚአብሔር ግን የላከው በጌታ በኢየሱስ ስም ህልማችን አይሞትም፣ ያሰብነው ነገር አይሞትም፣ እግዚአብሔር የሰጠን በረከት አይሞትም። እግዚአብሔር አስቡ አከናውናለሁ ያለን ነገር ልጅነታችን ላይ ተናገረን፣ አዋቂ ሆነን ሳለን መጥቶ ይነገረን። በጌታ በኢየሱስ ክርስቶስ ስም ህልማችን አይሞትም፣ ራያችን አይሞትም፣ ፋይናንሳችን አይሞትም፣ ህልሞቻችን አይጨነግፉም። እግዚአብሔር ጣልቃ ይገባል። እግዚአብሔር ቸር ወሬ ያሰማናል። እግዚአብሔር መልካም ነገርን ያመጣል። በመጨረሻው ሰዓት መምጣት ልማዱ ነው። በመጨረሻው ደቂቃዎች ውስጥ አይሁድ የሚባል ነገር ከምድር ላይ ተጠርጎ ይጥፋ፣ ይታረድ፣ ይጨፍጨፍ ተብሎ ማንም አይሁድን ካገኘ ደስ እያለው ይግደላቸው በተባለበት ሰዓት ላይ መጣ። አንድ ነገር ሆነ። ከ3 ቀን ጾም ጸሎት በኋላ ነገር ዓለሙ ተገለባበጠ። የምድር ህግ ያልሻረው፣ የምድር እጅ ሊሻር በማይችል ህግ ማተብ ተመቶ ተቆልፎ ባለ መዝገብ ላይ መጣ። እግዚአብሔር ገለባበጠው። ታሪክ ተቀየረ። በመጨረሻው ሰዓት አዳር በተባለ 13ኛው ቀን ላይ አይሁድ ጠላቶቻቸውን እንዲገሉ ሊገሏቸው በተዘጋጁት ሁሉ ላይ ሰይፋቸውን እንዲያነሱ ነገሩ ተገለበጠ እንደሚል በኢየሱስ ክርስቶስ ስም አሁን በመጨረሻው ደቂቃ ላይ በመጨረሻው ሰዓት እኛ ተስፋ ቆርጠን በዘጋ ነው፣ እኛ እምቢ ብሎን በታከተን ነገር ላይ በናዝሬቱ ጌታ በኢየሱስ ስም አላበቃም። አንተ አላለቀም፣ አንቺ ሴት አላለቀም፣ ነገር አላበቃም። ነገር በኢየሱስ ክርስቶስ ስም እንደዚህ አይደለም ታሪክ የሚበላሸው፣ እንደዚህ አይደለም የሚያበቃው። እግዚአብሔር እንዲህ አይደለም የነገረን። እግዚአብሔር ይመጣበታል። ገዳዮቻችን ያፍራሉ፣ አጥፊዎቻችን ያፍራሉ። አጥፊዎቻችን ነገር እንደዚህ እንደማያበቃ ሲገባቸው ይንከራተታሉ። እኛ እንንከራተትን በኢየሱስ መልካም ይሆናል። ይሰማኛል ውስጥ እንደዛ። ስለ ቤተሰባችሁ መልካም ይሆናል። ስላላችሁበት ቦታ መልካም ይሆናል። እኔ አሁን ስላለሁበት ቦታና ሁኔታ መልካም ይሆናል። እያሳለፍኩ ስላለኋቸው ነገሮች መልካም ይሆናል። ፍጻሜው እንደዚህ አይደለም። ፍጻሜው እንዲህ አይደለም። መጨረሻው እንደዚህ አይደለም። መጨረሻው እንደ እግዚአብሔር ቸርነት ነው። መጨረሻው እንደ እግዚአብሔር ምሕረት ያልቃል። መጨረሻው እንደ እግዚአብሔር አዳኝነት ያልቃል። በጌታ በኢየሱስም ነገር ሁሉ ለእግዚአብሔር እጅ ይሰጣል። አሁን እየከረረ እየሄደ ከሆነ እግዚአብሔር ክብሩን ሊገልጥበት ነው። አልዓዛር በመጀመሪያው ቀን ገና ሲታመም ነው የተጠራው ኢየሱስ። ነገር ግን እሱ የመጣው የሞተ ቀንም አይደለም፣ ሁለተኛ ቀንም አይደለም፣ ሶስተኛ ቀንም አይደለም፣ አራተኛ ቀን ሸቶ አልቆ ፈሶ አጥንት ብቻ በቀረበት ቀን መጣ። ነገር ግን አጥንት ብቻ የቀረውን ፈሶ ያለቀውን ከነስጋው ከነግንዛቱ አወጣው። እግዚአብሔር ከፍ አደረገ፣ ነገራቸውን ሰጣቸው። ቤቱ ቁጭ ብሎ አብሯቸው በላ። ያ ሬሳ የነበረ በእኛ አስተሳሰብ ያለቀለት በመጨረሻ ሰዓት የሚገባ ግን የመለኮት ጥበብ አለ። በመጨረሻ ሰዓት የሚገባ ግን የእግዚአብሔር እጅ አለ። እኔና እናንተ ጋር ነገር እንደዚህ አይደለም የሚያበቃው። እግዚአብሔር እንደነገረን ታሪክ ለመስራት እንዲሆን እግዚአብሔር ጄኔሬሽን ለማስተማር እንዲመቸው አድርጎ አጨራርሱን ያሳምረዋል። ቃና ዘገሊላ ላይ ኢየሱስ ክርስቶስ በታደመበት ሰርግ ውስጥ ነገር ተበላሽቶ የወይን ጠጅ አልቆባቸው ምን እንደሚያደርጉ ተንከራተው ሰርግ የተባለ ነገር በሐዘን ሊቋጭ ነበር። በሐዘን እንዳይቋጭ ግን ሐዘንን ሁሉ ያለፈ በኢየሱስ ክርስቶስም የአንድን ነገር ማብቃትና ማለቅን ያለፈ የመለኮት ጥበብ እዛ ተገኝቷል። ኢየሱስ ነው ውሃውን ወደ ወይን ጠጅ ቀየረው። በመጨረሻ ሰዓት ደረሰ። ቸር ወሬ ያሰማቸው፣ መልካም ነገር አደረገ። እግዚአብሔር ታሪክ ሰራ። ያስ ለሐዘን የታሰበ ነገር ሁሉ ለመልካም ሆነ። ሰርጉ እንዳጀማመሩ አስተላለቁ መልካም ሆነ። በሐዘን አላለቀም። ህይወታችሁ በሐዘን አያልቅም። ነገሮቻችሁ በሐዘን አያልቁም። ትምህርታችሁ በሐዘን አያልቅም። ስራ መንገዳችሁ ሁሉ በሐዘን አያልቅም። እግዚአብሔር ይገባበታል። በጌታ በኢየሱስ ስም አመሰግናለሁ። አገባብህን በኢየሱስ ስም እኔ አልገምትም። እንዲህ ነው ግን ማለት የምችለው ልክ እንደ መርዶኪዎስ ትሞታላችሁ ተብሎ ህግ ተደንግጎ በቲቪ በቴሌቪዥን መስኮት፣ በዛ ዘመን ቴሌቪዥን የለም እንጂ በአሁን ዘመን ቢሆን ቴሌቪዥን መስኮት ላይ በሁሉ ተነግሮ ሁሉ ነገር ዜና ወጥቶ አልቆ ተደምድሞ ፍርድ ቤት ተዘግቶ መዝገብ ወደ መዝገብ ቤት ተመልሶ በዛ ሁሉ መሃል በፋርስና በሜዶን ህግ ሊሻር በማይችል በመጨረሻ ተፈርዶባቸው። የመርዶኪዎስ መልስ ግን እንደዚህ ነበር። አስቴር ሆይ
አንቺ እምቢ ብትይ እንኳን መዳን ለአይሁድ ከሌላ ስፍራ ይነሳል። ስፍራውን አላቀውም፣ ግን ሌላ አንድ ስፍራ ለእግዚአብሔር የሚባል አመጣጡን አላቀውም፣ ግን እንደሚመጣ አውቃለሁ አለ። እግዚአብሔር ይመጣል። መዳን ለአይሁድ ከሰማይ ይነሳል። እግዚአብሔር ሆይ ምድር ላይ ስለኛ ቢያልቅ እግዚአብሔር እኛ ራሱ የምናደርገው ነገር ግራ ቢገባን ብንንከራተት በጌታ በኢየሱስ ክርስቶስ ስም አንተ ጋር ግን አያልቅም። ካንተ ዘንድ የሆነልን ነገር አያልቅም። በጌታ በኢየሱስ ስም እናመሰግንሃለን። አባታችን ሆይ እናከብርሃለን። አሁን ይኸው እየተንቀሳቀስክ ነው በእኛ ህይወት። አሁን ይኸው እየሰራህ ነው። አሁን ይኸው ታሪክ እየቀጠለ ነው። መንገዳችን ተስተካከለ። እኛ እንዳሰብነው ሳይሆን እንዳሰብክልን እየሆነ ነው። እኛ እንዳቀድነው አይደለም፣ እንዳቀድክልን ግን መልካም እየሆነ ነው። እኛ እንዳሰብነው በጌታ በኢየሱስ ስም ጠላት ያጠፋናል እንዳልነው ባይሆንም፣ በጌታ በኢየሱስ ስም ሐዘን ይከበናል እንዳልነው ባይሆንም፣ አሁንም ግን ተስፋ አለ። በኢየሱስ ክርስቶስ ስም እናከብርሃለን፣ እናመሰግንሃለን። አባት ሆይ እናከብርሃለን። አሁን እንኳን እየጸለይን ምን አይነት መንፈስ ነው ያለው ወዳጆቼ? እየረዳን ነው እግዚአብሔር። አመስግኑ። ጸሎታችንን ገና እንቀጥላለን፣ ገና አልጨረስንም። አመስግኑ። እግዚአብሔር ሆይ ያከብርሃለሁ። በጣም ግልጽ የሆነን ምስጋና እናመሰግንሃለን። ልባችን ውስጥ ያለ የጸሎት ልምምድ አይደለም እያጸለይን ያለው፣ ያንተ ጸጋ ነው፣ ያንተ መኖር ነው፣ ያንተ ፕሬዘንስ ነው፣ ያንተ መገኘት ነው፣ ያንተ ሐልወት ነው። ጌታ ሆይ አመሰግንሃለሁ። ባለቀልን ሰዓት፣ በጠፋንበት ሰዓት የደረሰልን እጅ አለ። ነገር እየተሰራ እንደሆነ ይሰማኛል። መልካም እየሆነ እንዳለ ገና እንደጀመርክ ይሰማኛል። ያንተን መገኘት አሸታለሁ። ቤተ ውስጥ አለ። ልብ እርግጠኛ ነው። ለአንተ ራሴን አሳልፌ ስሰጥ ነገር እንደማታበላሽ አውቃለሁ። ለአንተ ራሴን አሳልፌ ስሰጥ ሕይወት እንደማይበላሽ አውቃለሁ። በናዝሬቱ ጌታ በኢየሱስ ስም ስምህን አከብራለሁ። ተመስገን እግዚአብሔር ሆይ። አባት ሆይ ክብር እንሰጥሃለሁ። ዳዊት ሲገባው እንደዚህ አለ፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ። እግዚአብሔር የምታሳጣኝ የለም። እኔ ካንተ ጋር ሆኜ የልብህ ሐሳብ የሆነውን ሁሉ አገኛለሁ። አንተ እረኛ ይሁን እንጂ ካንተ ጋር ልመላለስ እንጂ ካንተ ጋር ልንቀሳቀስ እንጂ እቤቴ ውስጥ የሚጎል ነገር አይኖርም። ዘይት ከማሰሮ ዱቄት ከማድጋ ውስጥ አይጎልም። በጌታ በኢየሱስ ክርስቶስ ስም ቤቴ ሙሉ ነው። ሕይወቴ ሙሉ ነው። ስንቀሳቀስ ሙሉ ነኝ። ከሰው ጋር ባለሁበት ሁሉ ሙላቴ አንተ ነህ። ኢየሱስ ካለኝ ሁሉም እንዳለኝ እቆጥረዋለሁ። ኢየሱስ ስላለኝ ሁሉም ነገር እንደሞላለት ሰው እንቀሳቀሳለሁ። ስለዚህም እየቆጠርኩ አመሰግንሃለሁ። አንተ ምንንም ነገር መተካት ትችላለህ። አንተ ሁሉንም ነገር መተካት ትችላለህ። ያንተ መኖር የሁሉንም አለመኖር ይሸፍናል። አባት ሆይ ክብር ላንተ ይሁን። እንደ እኩዮቼ አንዳንድ ነገር ባላገኝ፣ እንደ ሰው ልጅ አንዳንድ ነገር ቢጎለኝ፣ አንተ ግን ከሁሉ የበለጥክ ሀብቴ ነህና አመሰግንሃለሁ። ቤቴ ውስጥ ያለ ጎተራዬን የሞላ ቤቴን የሞላ የጸሎት ስፍራዬን የሞላ ሳነብ የምትገባኝ ስጸልህ የምትገባኝ አንተ ራስህን ከኔ ያልሰወርክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም ስለ ቤቴ ተመስገን። ስላለሁበት ተመስገን። ስለማሳልፈው ተመስገን። እንቅልፍ አላጣሁም ካንተ ጋር አንተ ስለጠበከኝ። በልዑል መጠጊያ የምኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። በጌታ በኢየሱስ ስም ሁሉን በምትችል ባንተ ሻዶ፣ ባንተ ጥላ፣ ባንተ እግዚአብሔር ሰክሬት ፕሌስ፣ ባንተ በምስጢራዊ ስፍራ ውስጥ ታኖረናለህ። አባት ሆይ ሁሉን በሚችል ባንተ ውስጥ ነው የምንኖረው። ሁሉን የምትችል አንተ ነህ። ከባዱ ነገር ቢመጣ ሁሉን ትችላለህ። ከባዱ ነገር በሕይወታችን ቢያልፍ ሁሉን አሳልፎ እርሱ ግን የማያልፍ አምላክ ከኛ ጋር ነው። አባት ሆይ ስለዚህ ተመስገን። ስላሳለፍነው ነገር ተመስገን። በሕይወታችን ስላለፉት ፈሳሾች ተመስገን። እየመጣብን ስላለው መከራ ተመስገን። ሰርቶን ስለሚያልፍ ተአምር ስለምናይበት የጠበቁን ውርደቶች ከኛ አልፎ ስለሚሄዱ እነርሱ ያልፋሉ እንጂ እኛ አናልፍም። ውርደታችን ያልፋል እንጂ እኛ አናልፍም። እግዚአብሔር ሆይ ያጣንበት ማጣት ያልፋል እንጂ እኛ አናልፍም። ምክንያቱም አንተ የሰው ልጅ ትወዳለህ፣ ልጆችን ትወዳለህ። የምናሳልፋቸው ነገሮች መሃል እኛን ታጠነክርና ለምስጋና ታደርገናለህ። ይወድቃሉ ብሎ በሚያስቡ ሰዎች ላይ ከዚህ በኋላማ ይሄ ሰው አይሻገርም ተብለን በተባልንበት ቦታ ሁሉ ቸርነትህን ገልጠ ታሪክ ትሰራለህ። ነገ ጧት አንገቱ እንደሚቀላ አውቀው እየጠበቁ ያሉ አይሁዳውያንና ሄሮድስ እያየ መልአክ መጣ፣ ጣልቃ ገባ። ሰው ሊገባ በማይችልበት በጌታ በኢየሱስ ስም ጣልቃ የገባች በእኛ ሕይወት ዛሬ ይመጣል። በጌታ በኢየሱስ ስም ዳዊት እንደዚህ አለ፣ በእኔና በሞት መካከል አንድ እርምጃ ቀረች። በዚያች መሃል ቤተሰብ መግባት አይችልም፣ ገንዘብ መግባት አይችልም፣ ዘመድ ወዳጅ መግባት አይችልም። መግባት የሚችለው በአንድ እርምጃ ውስጥ ያችን የቀረችዋን አንዷን እርምጃ መራመድ የሚችል የሰማይ አምላክ እግዚአብሔር ብቻ ነው። በጌታ በኢየሱስ ስም ነገ ጠዋት በሕይወታችን
ሊመጣ ባለ መከራና በእኛ መሃል ባለች አንዲቷ እርምጃ አንዷን ብቻ መራመድ የምትችል በአንድ እርምጃ ነገር መቀየር የምትችል ቀን ሙሉ ማይፈጅብህ እግዚአብሔር ሰዓታት ማይፈጅብህ አንዲት እርምጃ ብቻዋን ህይወትን እንደምትቀይር የምታሳይ አምላክ በጌታ በኢየሱስ ስም ናና አድን፣ ናና አሳልፈን፣ ናና ህይወታችንን ትላንትና ዛሬ ተብሎ ሲታይ እግዚአብሔር ሆይ ትላንት ዛሬ ሌላ ነገ ሌላ አድርገው ቀይረው በኢየሱስ ክርስቶስ ስም መንፌቦስቴ ጋር እንደመጣ የሞተ ውሻ ወደሚመስል በሎዶባር በቆሻሻ ስፍራ የተጣለ ሰው ጋር መጥተህ ህይወትን ቀይረ በጥቂት ሰዓታት ልዩነት ወደ ቤተ መንግስት አስገብተ ከንጉስ ገበታ እንዲመገብ ያደረክ ቸርነት ያስደረክለት በኢየሱስም ያላሰበው አይነት የምስራች ሰምቶ እንደሄደ ከቆሻሻ ስፍራ ወደ ቤተ መንግስት የገባ ሰዓታት ቀናትን የፈጀ ነገር አይደለም። ይሄ በአንድ ቀን ውስጥ ተከናወነ ነገር ነው። በአንድ የምሳ ግብዣ ፕሮግራም ውስጥ ተከናወነ ነገር ነው። አባት ሆይ እንደዚህ አይነት መቀየር በህይወታችን ላይ ይሁን። ሰማይ ጣልቃ ይግባ እንጂ የኛ ጉዳይ ከባድ አይደለም። ሰማይ ይግባበት፣ ሰማይ ይንቀሳቀስበት፣ ሰማይ በእኛ ህይወት ይስራ፣ ሰማይ ያጥለቅልቀው እንጂ እኛ በኢየሱስ ክርስቶስ ስም ነገር ከብዶበት ሚንከራተት ሰው አይደለንም። አባት እግዚአብሔር ሆይ ይህንን አድርግና ህይወታችን ውስጥ ፍጹም መቀየር ይሁን፣ ፍጹም መለወጥ ይሁን፣ ፍጹም የሆነ ማምለጥ ይሁን። የጌታ መልአክ በሌሊት እንደገባ በሌሊት ገብቶ ደግሞ በሩን ከፍቶ እንዳወጣቸው የቢዝነስ በሮቻችንን ከፍቶ ያውጣል በጌታ በኢየሱስ ክርስቶስ ስም። ወዳጆቼ እግዚአብሔር አብሯችሁ ባለበት ቀንና ሰዓት ላይ ጠላት ወደ እናንተ ቢጠጋ እግዚአብሔርን አልፎ መንካት አይችልም። እንደዚህ አይነት መንፈሳዊ ዓለም ላይ ያለ የእግዚአብሔር መንፈስ እንዲጋባብን ነው ምጸልየው። በናዝሬቱ ጌታ በኢየሱስ ስም ታላቅ የሚያረግ የማይነኩ ሰዎች የሚያደርግ ሞገስ አንደበት ያዘጋል። ሞገስ የጨለማን አፍ ይዘጋል፣ የሟርተኛን አፍ ይዘጋል፣ የደጋሜን አፍ ይዘጋል፣ የወረኞችን አፍ፣ የሐሜተኞችን አፍ። አይሆንም እንዴ? ይሄ ሰው አይለወጥም እንዴ? ይሄ ሰው ምንድን ነው? አታገባም እንዴ? አትወልድም እንዴ? ሀገር አትቀይርም እንዴ? ብዙ አይነት ወሬዎችን የሚያዘጋ ዝም የሚያስብል ከባድ የሚያደርግ ክብደት የሚጨምር አኖይንቲንግ የሚጨምር ሞገስን የሚጨምር የመለኮት ፈቃድ በላያችን ላይ እንዲበዛ ጸልያለሁ። በዛሬው ቀን ሊያደክሙን የወጡ ሞገስን የሚቃወሙ እነዚህ ተቃዋሚ መናፍስቶች በክርስቶስ ኢየሱስም አንዳችሁም እንዳትስተጓጎሉ፣ ከዚህ መንፈስ እንዳትጎሉ፣ ይህንን መንፈስ እንዳትቀበሉ በሐሳብና በተለያየ ነገር ዙሪያችሁ ላይ እያደባ ያለ የጨለማ ወጥመድ ሁሉ የተሰበረ ይሁን በክርስቶስ ኢየሱስ ስም። ሳምሶን በሌሊት ተኝቶ ሳለ ዙሪያውን መጥተው በር ዘግተው አጥረው ከባድ የሆነ የከተማን ግንብ ሰርተው አጥረውበት ሳለ እኩለ ሌሊት ላይ ብድግ ብሎ በሌሊት ሲነሳ ያንን ያጣውትን አጥር ያንን የከበቡትን ከበባ በትኖ አጥራቸውን ነቅሎ በሮቻቸውን ተሸክሞ ተራራ ላይ ወስዶ ሰቀለው። በጌታ በኢየሱስ ስም የጠላት በሮች በእጆቻችሁ እንዲነቀሉ ጸልያለሁ። የጠላትን በሮች ክንዶቻችሁ እንዲነቅሉት እግዚአብሔር በዚህ አይነት ኃይል እንዲሞላችሁ መንፈስ ቅዱስ በላያችሁ ላይ እንዲመጣ የጠላትን ሐሳብና ከንቱ የሆነውን ወሬ ነቅላችሁ የምትሄዱበት አቅም፣ ነቅላችሁ የምትነሱበት አቅም፣ ወርውራችሁ የምትሄዱበት ወደ ተራራ ደግመው ሊያወርዱት ወደማይችሉት አይነት ጥፋት እንድትወስዷቸው በክርስቶስ ኢየሱስም እጸልያለሁ። ኃይል ያለው እግዚአብሔር ጋር ነው። ኃይል ያለው መንፈስ ቅዱስ ጋር ነው። ኃይል ያለው ኃያሉ አምላክ ጋር ነው። ሳምሶንን አስረው እዛው ሊጫወቱበት ሲመጡ ድንገት ግን እኩለ ሌሊት ላይ ተነሳ። ወዳጆች አሁን እኩለ ሌሊት ላይ ልንጸልይ ተነስተናል። በዚህ ሰዓት ላይ የተነሱ ድንገተኛ የሆኑ አሁን የተመደበብን ትኩስ የሆነ አዲስ የሆንን ውጊያን ገልብጠን እንነሳለን። በላያችን ላይ የተከፈተ የጦርነት ምዕራፍ፣ በላያችሁ ላይ የተከፈተ ማናቸውም አይነት የጦርና የውጊያ ምዕራፎች ዛሬ በዚህ ሰዓት በዚህ ምሽት በዚች ደቂቃ ላይ የተከፈተ አዲስ ጦር እንዲመታ ጸልያለሁ። የእግዚአብሔርን ሐሳብ የተቃወመባችሁ እናንተ ላይ ያለውን የመንፈስ ቅዱስን ዓላማ የሚቃወም እግዚአብሔር በእናንተ ልሰራ ያለውን መልካሙን ስራ የሚቃወም በክርስቶስ ኢየሱስም የጨለማ ዓለም አካላት በሙሉ እንዲመቱ ጸልያለሁ። ለዘላለም ዙሪያችሁ ላይ አይኑሩ። ለዘላለም መንገዳችን ላይ አይኑሩ። ለዘላለም የበለዓም መንፈስ፣ የሟርት መንፈስ በጌታ በኢየሱስም በሰው ልጅ አንደበት ላይ የሚቀመጥ በጠንቋይ አንደበት ላይ የሚቀመጥ በጓደኞቻችሁ የተሰራባችሁ ድግምት
በድሮ ጓደኞቻችሁ ድሮ የተነገረ ንግርቶች ሁሉ ከዚህ ሰዓት ጀምሮ ከላያችሁ ላይ እንዲወልቅ ጸልያለሁ። የማትፈልጉት ልብስ እንደምታወልቁ ልክ እንደዛ በጌታ በኢየሱስ የማያስፈልግ እግዚአብሔር ይሁንታን ያልሰጠው እግዚአብሔር ዕውቅና ያልሰጠው ማንኛውም አይነት ንግርት ከላያችሁና ከሕይወታችሁ ላይ ዛሬ እንድታወልቁት ጸልያለሁ። ዛሬ በጌታ በኢየሱስም እናንተን ያላማከለ እናንተ እግዚአብሔር እንደነገራችሁ እንድትኖሩ ሳይሆን እግዚአብሔር እንዳልነገራችሁ እንድትኖሩ የሚያዛባ መናፍስት በክርስቶስ ኢየሱስም ዛሬ ከቤታችሁ ላይ እንዲመታ እንዲወጣ ጸልያለሁ። እንዲወጣ አዛለሁ። እንዲነቀል አዛለሁ። ለዘላለም እንዳይኖር፣ ለዘላለም ወንድማችሁ ላይ እንዳይኖር፣ ለዘላለም እህታችሁ ላይ እንዳይኖር፣ ለዘላለም ቤታችሁ ውስጥ እንዳይገባ እምቢ ያለ ነገር የተከለከላችሁት እንዲሰጣችሁ ጸልያለሁ። የተከለከልኩት ይሰጠኛል እያላችሁ ጻፉ። የተከለከላችሁት እንድታገኙ፣ የተከለከላችሁት ኖ የተባላችሁት አይሆንም ቆይ የተባላችሁ ሰበብ የበዛባችሁ ሰዎች፣ ምክንያት የበዛባችሁ ሰዎች በክርስቶስ ኢየሱስ ስም የተያዘውን ማንኛውም አይነት የእናንተን በረከት አስለቅቀዋለሁ። ዛሬ በዚህ ሰዓት የኔና የቤተሰቤ የእናንተና የቤተሰባችሁ እየሄዳችሁ ያላችሁ የሥራ ቦታ ላይ ያንዳንዱ ስፍራችሁ በሕይወት ክልላችሁ በሙሉ የእናንተ ሆኖ ግን መንፈስ ዓለም ላይ ዘግይቶ ያለ ማንኛውም ነገር ይለቀቅ። ዛሬ ይለቀቅ። ቤቴ ላይ ይለቀቅ። ቤተሰቦቼ ላይ ይለቀቅ። ወንድሜ ላይ ይለቀቅ። እህቴ ላይ ይለቀቅ። እናት አባቴ ላይ ከብርሃናት አባት ከእግዚአብሔር ዘንድ ይወርዳሉ እንደሚል በጎ የሆነ ስጦታ አንተ የሰጠህን የፋርስ አለቃ ያዘው የዳንኤልን ጸሎት ያዘገዩ መናፍስቶች የእኛን ነገር ያዘገዩ። ዛሬ የቤቴን ጉዳይ ያዘገዩ፣ የቤተሰቦችን ጉዳይ ያዘገዩ በጌታ በኢየሱስ ክርስቶስ እጃቸው ይመታ፣ ኃይላቸው ይመታ፣ ክንዳቸው ይሰበር። የጨለመና የደጋሚ የሟርተኛ አላስፈላጊ የሆነ በትክክለኛው ሰዓት ላይ ተከልክለን ያለንበት በትክክለኛው በሚያስፈልገን ሰዓት ላይ የተከለከልነውን በረከት እንዲለቁ ታዛል። ይልቀቅ። የጠላት እጅ ይልቀቅ። የጠላት ጥርስ ይልቀቅ። ነክሶ የያዘውን ይልቀቅ። በሐሳብ ቆልፎ የያዘው በስልጣን የተቆለፈ ባለስልጣናት የያዙት ወረቀትና እስክሪብቶ የያዙ ሰዎች የያዙት በረከት በጌታ በኢየሱስ ክርስቶስ ስም አሁን እንዲለቀቅ እጸልያለሁ። አሁን እንዲፈታ እጸልያለሁ። አሁን መልካም እንዲሆን እጸልያለሁ። አሁን የምስራች እንድታሰማን እጸልያለሁ። አሁን መልካም አድርገ እንድታስቀን እጸልያለሁ። እግዚአብሔር ሆይ እስከ መቼ ተይዞብን እንሄዳለን? እስከ መቼ የፋርስ አለቃ መንግስት አየር ላይ ይዞት እኛ ከስር እንከራከራለን? እንዴት እኛ ከሰው ጋር እንላፋለን? እንዴት እኛ ልቀቅ አትልቀቅ እያልን ከሰው ጋር እንማከራለን? መንፈስ ዓለም ላይ የተያዘውን መንፈስ ዓለም ላይ ያስለቅቃለሁ። እግዚአብሔር መልካም አባት ሆይ ከመንፈስ ቅዱስ ኃይል የተነሳ በዚህ ሰዓት ማናቸውም አይነት በሰጠኝ ስልጣን አስወርዳቸዋለሁ። ከተሾሙበት አስወርዳቸዋለሁ። ካሉበት መንፈስ ዓለም ላይ ከሚገዙበት የጨለማን ሐሳብ ከሚያስፈጽሙበት ቦታ ሁሉ አስነሳቸዋለሁ። የምስራች አሰማን። የምስራች አሰማን። ጸልዩ። የምስራች አሰማን በሉ። የምስራች አሰማን። የምስራች አሰማን። በስራችን ላይ የምስራች አሰማን። በቤታችን ላይ የምስራች አሰማን። የጸለይነውን ጸሎት መልሰ የምስራች አሰማን። በሰዎች ዘንድ የምስራች አሰማለን። በጌታ በኢየሱስ ስም በሥራ ቦታዎቻችን ላይ የምስራች አሰማን። አባት ሆይ የምስራች ይሁን። ማንም አልጠበቀም። ማንም ባልጠበቀበት ሰዓት እነሱ እየጸለዩ እያለ ድንገት ግን በር ተንኳኳ። በሩ ተንኳክቶ ሲከፈት የጸሎት መልሳቸውን እያንኳኳ ያለ ጴጥሮስ ይፈታ ይፈታ እያሉ እየጸለዩ መልአክ ሄዶ አስወጥቶት፣ መልአክ ሄዶ አስለቅቆት፣ መልአክ ሄዶ በሩን ከፍቶ በሩ አውቆ ተከፍቶለት ወጥቶ መጥቶ ያላንዳች መከልከል ወደ እነሱ ጋር ደርሶ ጴጥሮስ ነኝ ክፈቱልኝ አለ። በጌታ በኢየሱስም አሁን እየጸለይን አሁን መልሳችን በራችንን እንዲያንኳኳው ጸልያል። አሁን እየጸለይን አሁን የቤተሰቦቻችን ጸሎት በሮቻቸውን እንዲያንኳኳው ጸልያል። አካውንታቸውን እንዲያንኳኳ የሪሌሽንሺፕ ችግር ያለባችሁ እግዚአብሔር አምላክ ስልኮቻችሁ ላይ የምስራች እንዲያሰማችሁ ጸልያለሁ። በጌታ በኢየሱስ ስም የፋይናንስ ችግር ከሆነ በባንኮቻችሁ ላይ
በናዝሬቱ ጌታ በኢየሱስ ስም የምስራች እንዲሰሙ የሥራ ጉዳይ ከሆነ በናዝሬቱ ጌታ በኢየሱስ ስም በያዛችሁት ፋይል ላይ በያዛችሁት ወረቀቶች ላይ በያዛችኋቸው እያንዳንዱ የሥራ መደቦች ላይ እግዚአብሔር አዳዲስ ነገሮችን የሚሰሙበትን ምሽት እንዲያደርግላችሁ በዛሬው ምሽት ጠላት እያፈረ እናንተ የምትስቁበት ይሁን፣ እናንተ የምታመሰግኑበት ይሁን፣ እናንተ እግዚአብሔር መልካም አደረገ የምትሉበት እንዲሆን በክርስቶስ ኢየሱስ ስም ኃይል ጸልያለሁ። ቤቴ ላይ መልካም ይሆናል። ቤቴ ላይ መልካም ይሆናል። ለጥፋት የሚጠበቁ ነገሮች በሙሉ በመልካም ይቀየራሉ። ለሞት የሚጠበቁ እያንዳንዳቸው ነገሮች አንድም ሳይቀሩ በጌታ በኢየሱስ ክርስቶስ ስም ኃይል ዛሬ ለመልካም ይሆናሉ። ለሕይወት ይሆናሉ፣ ለመኖር ይሆናሉ፣ ለመቀጠል ይሆናሉ፣ ለድል ይሆናሉ፣ ለማሸነፍ ይሆናሉ። መልካም ይሆናል። ከዚህ ውጭ አልቀበልም። መልካም ይሆናል። ከዚህ ውጭ አላወራም። መልካም ይሆናል። ከዚህ ውጭ አልናገርም። የሞቱ ነገሮችን እያየሁ መልካም ይሆናል እላለሁ። እያበቃ ያለ ነገር እያየሁ መልካም ይሆናል እላለሁ። ምክንያቱም እግዚአብሔር መልካም ነው። መልካም አምላክ መልካም ነገር ነው የሚያደርገው። መልካም አምላክ መልካም ነገር ነው የሚሰራው። መልካም አምላክ መልካም ታሪክ ነው የሚቀጥለው። መልካም አምላክ እየሞተ ያለን ነገር አስቆሞ ሕይወት ይዘራበታል። መልካም አምላክ እያበቃለት ያለን ነገር ጠርቶ ትቀጥላለህ ይላል። መልካም አባት እያበቃ ያለት ሰው ተስፋ ሲቆርጥበት እሱ ገና መስራት ይጀምራል። ሃሌሉያ! መልካም ይሆናል። መልካም ይሆናል። መልካም ይሆናል። መልካም ይሆናል። መልካም ይሆናል። መልካም ይሆናል። ብዙ ጊዜ ስለተለመደ ሟርተኛ ጠንቋይ ሲባል እናንተ የተሸመደደ ቃል አይደለም የምናወራው። አለ፣ መንፈስ አለ፣ መናፍስቶች አሉ። እውነት ነው። በሰው ልጅ ሕይወት ላይ ዛሬም መናፍስቶች አሉ፣ ነገም ይቀጥላሉ። ስለዚህ እያፈረስን እየገለበጥን እንሄዳለን። መሰዊያ አድሶ የሚመጣ ትላንት ያፈረስነው ዛሬ ደግሞ የመጣ ካለ በክርስቶስ ኢየሱስ ስም ዛሬም አፍርሰነው እንሄዳለን። ማናቸውም አይነት የእኛን ቤትና የእኛን ነገር ተቃውሞ የተነሱ አንደበቶች፣ በቁጣ የተነሳ አጋንንት ሰውን እየቀሰቀሰብን ያለ፣ ሀገርን እየቀሰቀሰብን ያለ፣ መንግስትን እየቀሰቀሰብን ያለ፣ አቅም ያላቸውን፣ ጉልበት ያላቸውን፣ ገንዘብ ያላቸውን አካላት በሙሉ እየቀሰቀሰብን ያለ በክርስቶስ ኢየሱስ ስም ከዚህ ሰዓት ጀምሮ ስራውና የያዘው ዓላማ ሁሉ እንዲፈርስ ጸልያለሁ። አይከናወንለትም፣ አይሰምርለትም፣ መልካም አይሆንለትም፣ አይከናወንለትም። በናዝሬቱ ጌታ በኢየሱስ ስም አይሆንም። ለዚህ መጽሐፍ ቅዱስ ሲናገር በአንቺ ላይ የተሰራ መሳሪያ አይከናወንም እንደሚል ሰይጣን እንዳይሰራ አይደለም የምናረገው፣ እንዳይከናወንለት እናረጋለን። ያለው ነገር እንዳይሰምርለት፣ ያሰበው ነገር ሆኖ እንዳይስቅ በጌታ በኢየሱስ ስም እልል እንዳይል ጸልያለሁ። በእኛ ላይ የተጠመዱ የሟርት መሳሪያ፣ የድግምት መሳሪያ፣ የመተት መሳሪያ፣ የጠቋር የትኛው መልእክተኛ ስማችሁን የጠራ ፎቶአችሁን የወሰደ የእናንተን ኢንፎርሜሽን ጋዘር ያደረገ በክርስቶስ ኢየሱስ ስም ባለበት መሰዊያ ላይ የመንፈስ ቅዱስ እሳት እንዲበላው ጸልያለሁ። የኔን ታሪክ የወሰደ እሳት ይብላው። ቤቴ ላይ ያሟረተ እሳት ይብላው። ቤተሰቦቼ ላይ የተነሳ እሳት ይብላው። አገልግሎቴ ላይ የተነሳ እሳት ይብላው። መንገድ ላይ የተነሳ እሳት ይብላው። የሚቃወመኝ እንዳልጸልይ የሚፈልግ እንደ ማንኛውም ሰው እንድኖር የማይጸልይ ሰው ሆኜ ጉልበቴ ተሳስሮ በማልፈልገው አይነት በሕይወት ድንዛዜ ውስጥ እንዲቆይ የሚመኝ በጌታ በኢየሱስ ምኞቱ አይሰምርም፣ አይከናወንለትም። እንደዚህ የተጠመደባችሁ ወጥመድ በሙሉ ከዚህ ሰዓት ጀምሮ ተሰብሮ እንድታመልጡ ጸልያለሁ። ወጥመድ ተሰበረ፣ እኛም አመለጥን እንደሚል እናንተ እንድታመልጡ፣ ቤታችሁ እንዲያመልጥ፣ ሕይወታችሁ እንዲያመልጥ፣ ያሰባችሁት እንዲያመልጥ፣ እቅዶቻችሁ እንዲያመልጡ፣ አገልግሎታችሁ እንዲያመልጡ፣ እግዚአብሔር ስራችሁን እንዲያስመልጥ፣ እግዚአብሔር ጸሎታችሁን እንዲያስመልጥ፣ እግዚአብሔር ታሪካችሁን እንዲያስመልጥ፣ እግዚአብሔር የነገራችሁ ቦታ ላይ እንዲያደርሳችሁ እጸልያለሁ። በእናንተ ላይ የተጠመደ ወጥመድ ተሰበረ፣ ተበጠሰ። ለዚህም ዳዊት እንደዚህ አለ፣ ጠላት እልል አላለብኝምና በዚህም እንደወደድከኝ አወቅኩ እንዳለ ጠላት እልል እንዳይል ከአንደበቱ ላፍታ እልልታ እንዳይወጣ ደስ የሚሰኝበት መከናወን እንዳይኖረው በጌታ በኢየሱስ በየትኛውም አይነት መንገድ በጨለማው ዓለም የሚደረግ የእናንተን ስም ጠቅሰው ድግስ እንዳያዘጋጁ፣ የእናንተን ስም ጠቅሰው የእናንተን ውድቀት እንዳያከብሩት፣ ሰለብሬት እንዳያደርጉ
በክርስቶስ ኢየሱስ ስም ዛሬ የተገለበጠ ይሁን። ዛሬ እንዳይከናወን እንዳይሰምር ጸልያለሁ። በተያዛችሁበት ነገር ላይ ማምለጥ ይሁንላችሁ። በተያዛችሁበት ጉዳይ ላይ እግዚአብሔርን እንደገና ማመስገን፣ እንደገና ማክበር፣ አምላክ ይመስገን ማለት፣ ሰው መጥራት፣ ድንኳን መትከል፣ ሃሌሉያ የምስጋና ፕሮግራም ማዘጋጀት እንዲሆን፣ ቤታችሁ ላይ ደስታ እንዲበዛ፣ ታላቅነቱ እንዲገለጥ፣ መልካም ፍቅሩ እንድታዩ በዚህ ሳምንት እግዚአብሔር በጎ ለእናንተ እንዲያሳይ፣ መልካሙ በእናንተ ቤት ውስጥ ተመርጦ እንዲመጣ፣ የእግዚአብሔር ታምራት በላይ እንዲደረብላችሁ በጌታ በኢየሱስ ስም በጸጋ ላይ ጸጋ፣ በክብር ላይ ክብር፣ በፍቅር ላይ ፍቅር እንድታዩ፣ በመልካምነት ላይ መልካምነት፣ በቸርነት ላይ ቸርነት፣ በምህረት ላይ ምህረት፣ በምስጋና ላይ ምስጋና እንዲደረግ እግዚአብሔር በሴሌብሬሽን ላይ ሴሌብሬሽን፣ በዝማሬ ላይ ዝማሬ፣ እቤታችሁ ውስጥ ታላቅ የሆነን ድል እንዲያደርግ፣ እናታችሁ ላይ ድልን እንዲያደርግ፣ አባታችሁ ላይ ድልን እንዲያደርግ፣ በልጆቻችሁ በትዳራችሁ ላይ እግዚአብሔር አምላክ ድልን እንዲያደርግ፣ ስራችሁ እንዲባረክ በጌታ በኢየሱስ በዚህ ሳምንት ሰለብሬት እንድታረጉ በጌታ በኢየሱስ ስም ይህንን ባረኳችሁ። ሃሌሉያ። ጸሎት አልጨረስንም፣ ገና እንቀጥላለን። ታሪክ ይንሰራል። ከዚህ በኋላማ ይሄ ሰው አይሻገርም ተብለን በተባልንበት ቦታ ሁሉ ቸርነትህን ገልጠ ታሪክ ትሰራለህ። ነገ ጧት አንገቱ እንደሚቀላ አውቀው እየጠበቁ ያሉ አይሁዳውያንና ሄሮድስ እያየ መልአክ መጣ፣ ጣልቃ ገባ። ሰው ሊገባ በማይችልበት በጌታ በኢየሱስ ስም ጣልቃ የገባ እጅ በእኛ ሕይወት ዛሬ ይመጣል። በጌታ በኢየሱስ ስም ዳዊት እንደዚህ አለ፣ በእኔና በሞት መካከል አንድ እርምጃ ቀረች። በዚያች መሃል ቤተሰብ መግባት አይችልም፣ ገንዘብ መግባት አይችልም፣ ዘመድ ወዳጅ መግባት አይችልም። መግባት የሚችለው በአንድ እርምጃ ውስጥ ያችን የቀረችዋን አንዷን እርምጃ መራመድ የሚችል የሰማይ አምላክ እግዚአብሔር ብቻ ነው። በጌታ በኢየሱስ ስም ነገ ጠዋት በሕይወታችን ሊመጣ ባለ መከራና በእኛ መሃል ባለች አንዲቷ እርምጃ አንዷን ብቻ መራመድ የምትችል፣ በአንድ እርምጃ ነገር መቀየር የምትችል፣ ቀን ሙሉ ማይፈጅብህ እግዚአብሔር ሰዓታት ማይፈጅብህ አንዲት እርምጃ ብቻውን ሕይወትን እንደምትቀይር የምታሳይ አምላክ በጌታ በኢየሱስ ስም ናና አድን፣ ናና አሳልፈን፣ ናና ሕይወታችንን ትላንትና ዛሬ ተብሎ ሲታይ እግዚአብሔር ሆይ ትላንት ዛሬ ሌላ ነገ ሌላ አድርገው ቀይረው በኢየሱስ ክርስቶስ ስም። መንፌቦስቴ ጋር እንደመጣ የሞተ ውሻ ወደሚመስል በሎዶባር በቆሻሻ ስፍራ የተጣለ ሰው ጋር መጥተህ ሕይወትን ቀይረ በጥቂት ሰዓታት ልዩነት ወደ ቤተ መንግሥት አስገብተ ከንጉሥ ገበታ እንዲመገብ ያደረክ ቸርነት ያስደረክለት በኢየሱስም ያላሰበው አይነት የምስራች ሰምቶ እንደሄደ ከቆሻሻ ስፍራ ወደ ቤተ መንግሥት የገባ ሰዓታት ቀናትን የፈጀ ነገር አይደለም። ይሄ በአንድ ቀን ውስጥ የተከናወነ ነገር ነው። በአንድ የምሳ ግብዣ ፕሮግራም ውስጥ የተከናወነ ነገር ነው። አባት ሆይ እንደዚህ አይነት መቀየር በሕይወታችን ላይ ይሁን። ሰማይ ጣልቃ ይግባ እንጂ የእኛ ጉዳይ ከባድ አይደለም። ሰማይ ይግባበት፣ ሰማይ ይንቀሳቀስበት፣ ሰማይ በእኛ ሕይወት ይስራ፣ ሰማይ ያጥለቅልቀው እንጂ እኛ በኢየሱስ ክርስቶስ ስም ነገር ከብዶበት ሚንከራተት ሰው አይደለንም። አባት እግዚአብሔር ሆይ ይህንን አድርግና ሕይወታችን ውስጥ ፍጹም መቀየር ይሁን፣ ፍጹም መለወጥ ይሁን፣ ፍጹም የሆነ ማምለጥ ይሁን። የጌታ መልአክ በሌሊት እንደገባ በሌሊት ገብቶ ደግሞ በሩን ከፍቶ እንዳወጣቸው የቢዝነስ በሮቻችንን ከፍቶ ያውጣል በጌታ በኢየሱስ ክርስቶስ ስም። የጤንነት በሮቻችንን ከፍቶ ያውጣል። የሞገስ በሮቻችንን ከፍቶ ያውጣል። እስራኤል ከግብፅ እንደወጡበት አይነት በመልአክ እየተመሩ በመልአክ በሮች ተከፍቶ በመልአክ የግብፃውያን በኩር እየሞተ በመልአክ ፈርዖን እየጠፋ በመልአክ መንደር ሰፈሩ እየተረባበሸ እነርሱ ጋር ያለ እርጋታ፣ እነርሱ ጋር ያለ ሰላም፣ እነርሱ ጋር ያለ መውጣት እንደሆነላቸው በኢየሱስ ክርስቶስ ስም በመላእክቶችህ እጅ እንድትሰራ ጸልያለሁ። በመላእክቶችህ እጅ በነቤት ውስጥ እንድትንቀሳቀስ በሽታ ቤቴን ማመስ አይችልም። ሁኔታዎች መቀየር ቤቴን ማመስ አይችሉም። ከዚህ በኋላ አልፈቅድም በጌታ በኢየሱስ ስም። የእናቴ አባቴን ቤት ማመስ አይችልም። የኔን ቤት ማመስ አይችልም። የኔን ሕይወት በኢየሱስ ክርስቶስ ስም ከዚች ደቂቃ በኋላ በተለያየ መንገድ መነካካት እንዳይችል በክርስቶስ ኢየሱስ ስም አዘዋለሁ። ጨለማን እንድታስወግደው፣ ኃጢአት እንድታስወግደው፣ መከራ እንድታስወግደው፣ የአጋንንት የሆነውን ንብረት በሙሉ ከቤቴ ውስጥ ጠርጌ እንድታስወጣው በክርስቶስ ኢየሱስ ስም ኃይል እጸልያለሁ። ናና ጥረጋቸው፣ ናና ጨለማን አስወግድ። መገኘትህ ይምጣና መንፈስህ ይምጣና ህልውናህን ላግኝ በኢየሱስ ክርስቶስ ስም። መላእክት እዛ ውስጥ ይንቀሳቀሳሉ። ቅባት በዛ ውስጥ ይፈሳል። የኢየሱስ የስሙ ኃይል እና ጉልበት ቤቴን ያድሰዋል፣ ህይወቴን ያስመልጠዋል። ታሪክ ይሰራል በእኔ ህይወት ውስጥ። በዚህ ትውልድ መካከል በእኔ ህይወት ውስጥ
ያንተ መኖር ይነገራል። በሚቀጥለው ጄኔሬሽን ውስጥ የምታደርገውን ነገር ታወጣለህ። ከኔ ቤት ውስጥ ታወጣለህ፣ ከቤቴ ውስጥ ታወጣለህ፣ ከሚቀጥለው ከኔ ትውልድ ውስጥ ታሪክ ትሰራለህ በጌታ በኢየሱስ ክርስቶስ ስም። ጴጥሮስ ባይሞት ወንጌል ሊቀጥል ነው። ጴጥሮስ ባይሞት ታሪክ ሊሰራ ነው። ጴጥሮስ ባይሞት አሕዛብ በሙሉ አይሁዳዊ በሙሉ ወንጌል ሰማ ነው በጌታ በኢየሱስ ስም። የኔ ህይወት ዛሬ ቢያመልጥ እንደዚህ ይሆናል። ኢየሱስ ይሰበክበታል። በኔ ትውልድ መሃል ታሪክ ይሆናል። የኔ ነገር ባይበላሽ እግዚአብሔር ይከብራል በጌታ በኢየሱስ ክርስቶስ ስም። ና መላእክትህን አሰማራ። ና የቢዝነስ ጓዳዎች ይከፈቱ፣ የቢዝነስ አይዲያዎች ይከፈቱ በጌታ በኢየሱስ ስም። ከሰው ጋር ባለን ግንኙነት ፍሬያማ የሚያደርጉ አዳዲስ እድሎች። መጽሐፍ እንደዚህ ይላል፣ ሩጫ ለፈጣን አይደለም፣ ጥበብ ለባለጠጎች አይደለም ይልና ነገር ግን ጊዜና እድል ሁሉን ይገናኛቸዋል ይላል በጌታ በኢየሱስ ስም። ፍጥነት ለሯጭ ካልሆነ፣ ባለጠግነት በገንዘብ ለሚገዛ ሰው ካልሆነ፣ ባለጠግነት ጥበብ ለእንደዚህ ለሚገባቸው ካልሆነ ምንድነው ታዲያ የሚያደርገው? ሰው ለካ በአቅሙና በጉልበቱ አይደለም፣ እግዚአብሔር እድል ሲሰጥ ነው። እግዚአብሔር በሮችን ሲከፍት ነው የሚከናወነው። መንፈስ ቅዱስ ሆይ የእግዚአብሔር መልአክ በሌሊት መጥቶ በር ከፈተላቸው ብለን እንዳነበብን ልክ እንደዛ በእኔና በእናንተ ህይወት ውስጥ እግዚአብሔር ሞገሱን ያፈስብናል። እግዚአብሔር ድንቆችን አድርግልን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። በር ክፈት በህይወቴ ላይ፣ በር ክፈት በትዳሬ ላይ፣ በር ክፈት በሚሰራው ስራ ላይ፣ በር ክፈትልኝ በሚቀረው እድሜ ላይ፣ በር ክፈትልኝ በአገልግሎቴ ላይ፣ በር ክፈትልኝ ከተዘጋውበት ቦታ ሁሉ አስወጣኝ። እየመራህ አስወጣኝ። እመራለሁ ባንተ፣ እሽላለሁ ላንተ፣ እታዘዝሃለሁ ላንተ። ህልም ብታሳየኝ ይታዘዝሃለሁ፣ ድምፅን ብታመጣ እታዘዝሃለሁ፣ በሰው ብትመክረኝ ይታዘዝሃለሁ፣ በተኛሁበት ብትመክረኝ ይታዘዝሃለሁ፣ በቤተ ክርስቲያን ብትመክረኝ ይታዘዝሃለሁ፣ በጓደኞች መካከል እታዘዝሃለሁ በጌታ በኢየሱስ ስም። ናና በሮችን ክፈትልኝ፣ ናና መላእክቶችን ላክ፣ ናና ታሪኬን ቀይር፣ ናና መንገድ አሳየኝ፣ ናና ከዚህ በኋላ ያለውን የህይወት ክፍሌን በፍጹም ሌላ ምዕራፍ አድርገህ ቀይረው። መቀየር ያሻኛል፣ ቀይረው፣ መለወጥ ያሻኛል በኢየሱስ ክርስቶስ ስም። እንዳለሁበት መቆየት አልፈልግም። ልትቀይረኝ አይቀር በጌታ በኢየሱስ ስም። ሳይቆይ ይሁንልኝ፣ ሳይቆይ በኢየሱስ ክርስቶስ ስም። ባለሁበት መሰንበት፣ ባለሁበት ዓመት ማስቆጠር፣ ባለሁበት ወራትን ማስቆጠር፣ ያደርግ ያልከውን ልታደርግ ስትመጣ እንዳልቆይ በጌታ በኢየሱስ ስም ፍጥነት ይሁንልኝ። እዩ በዛ ነቢያት መካከል ቁጭ ብሎ ባለበት መጣና ኤልሳ እንደዚህ ያለው፣ ካንተ ጋር እግዚአብሔር ነገር አለው፣ ናና ውጣ ብሎ የማሰረውን ዘይት ካፈሰለት በኋላ ፈጥኖ ወጥቶ ሄደ ይላል በጌታ በኢየሱስ ስም። የእዩ አምላክ እግዚአብሔር እዩን ሲቀባው እንደዛ ነው ብለው ከነቢያት መካከል ሮጦ ሄደ ይላል። እግዚአብሔር ከእርሱ ጋር ያለበትን ነገር ካወቀ በኋላ ወጣ። እግዚአብሔር በእስራኤል ምድር ላይ ነቢይ ያደረገው በጌታ በኢየሱስ ክርስቶስ ከቅባት በኋላ፣ ከጉብኝትህ በኋላ፣ ካንተ መምጣት በኋላ ያንተ የኛን የህይወት ፍጻሜ ልትቀይር ባለህበት በዛ ሰዓት ከህልውና የተነሳ ወደሚቀጥለው ቻፕተር መሻገር እግዚአብሔር አምላክ ቀላልና ፈጣን እንዲሆንልን እጸልያለሁ። ከጸጋ የተነሳ ቀላል፣ ካንተ ጉልበት ከመንፈስ ቅዱስ እርምጃ የተነሳ ፈጣን እንዲሆን በኢየሱስ ክርስቶስን በዚህ ትውልድ መካከል፣ በዚህ ህዝብ መካከል፣ በዚህ ባለውበት ኮሚኒቲ መካከል ያንተን እጅ ማየት ፈልጋለሁ። ያንተን መገኘትና ቁርጠኝነት ማየት ፈልጋለሁ። ናና አሳየኝ። እመቻችልሃለሁ ጌታ ሆይ፣ ለአንተ እንድትሰራ እመቻችልሃለሁ። ፈቃዴን እሰጥሃለሁ፣ ጉልበቴን እሰጥሃለሁ፣ ቤቴን እሰጥሃለሁ፣ ገንዘቤን እሰጥሃለሁ። ያለኝን በሙሉ ላንተ ተዋለሁ። እግዚአብሔር ሆይ ናና ቀይሬ፣ ናና ለውጥ አድርግ። ጠላቶች ይፈሩ። ጠላት እልል አይልብኝምና በዚህም እንደወደድከኝ አወቅኩ እንዳለ ዳዊት፣ እንደወደድከን እንድናውቅ ውርደትን ያሰቡብን እልል እንዳይሉ በጌታ በኢየሱስ ስም። ጥፋትን ያሰቡብን እልል እንዳይሉ፣ እልልታ እንዳይሆን፣ ሰለብሬት እንዳያረጉ፣ እንዳይደሳሰቱ በጌታ በኢየሱስ ስም ይህንን አድርግና እንደምትወደን ማወቅ እንፈልጋለን። ዳዊት እንዳለው እንደምትወደኝ በዚህ አውቄ ያለዋል። ያወቅኩበትን ምክንያት ከውርደት ከተዘጋጀብኝ ክፉ ነገር በሙሉ ሰወርከኝ። ጠላት እልል እንዳይል የተዘጋጀበትን ፕሮግራሙን አበላሽህበት በጌታ በኢየሱስ ስም። የአጋንንት ፕሮግራም ሙሉ በሙሉ የተበላሸ የእኛን ህይወት እንደምታስቀጥል እናምናለን። የእኛን መንገድ እንደምታስቀጥል እናምናለን። መንገዶች እንደተከፈቱ ይቀራሉ። ለእኛ ወደፊት ያለው ህይወት በሙሉ ካንተ የተነሳ ክፍትና ክፍት ይቀርልናል በክርስቶስ ኢየሱስ ደም። መጽሐፍ እንደዚህ ይላል፣ በመረቀልን በአዲሱና በሕያው መንገድ ወደ እግዚአብሔር ወደ አዲስቱ ኢየሩሳሌም መግባት ሆኖልናል ይላል። በመረክልን መንገድ መሄድ ይሁን
ይሁንልን። አንተ ጋር የገባንበት ያ የሰላሙ መንገድ ያ በክርስቶስ ኢየሱስ በደሙ ኃይል በተመረቀ መንገድ መንፈስ ዓለም ላይ ያለ መንገድ ጠላት የሌለበት ሐዘን የሌለበት ሞት የሌለበት የሚቀጥፍ ክፉ እጅ የሌለበት በጌታ በኢየሱስ ስም ሰላምህና ማንነትህ አንተና ቸርነትህ ባለህበት መንገዳችን ክፍት ይሁን፣ ጉዟችን ክፍት ይሁን፣ እርምጃችን ክፍት ይሁን። በጌታ በኢየሱስ ስም በቅባት መሄድ ይሁን፣ ካንተ ጋር መሄድ ይሁን፣ ካንተ ጋር መንቀሳቀስ ይሁን። መንገዳችን የቅባት ይሁን፣ መንገዳችን የመሻሻል ይሁን፣ መንገዳችን የድል ብስራት የድል መብራት ያለበት ይሁን። በጌታ በኢየሱስ ስም አንዳንድ አዳዲስ ዜና ምንሰማበት ይሁን። እግዚአብሔር ይህንን አደረገ ተብሎ ስለኛ የሚወራበት፣ እግዚአብሔር ይህንን እኮ ሰራ ተብሎ ሰዎች ስለኛ የሚደመሙበት፣ ድንገት ተሳክቶልን መነጋገሪያ ያደርገን። ድንገት በዕድሜያችን መሃል ተገለጥና እግዚአብሔር ሆይ እሱ እኮ ተሳካለት፣ ዋው እግዚአብሔር የሰራው ነገር አስደናቂ ነው እንዲባል ጎረቤት መሃል መነጋገሪያ እንዲሆን፣ እግዚአብሔር ሆይ ሰፈር መሃል መነጋገሪያ እንድንሆን በጌታ በኢየሱስም ድሮ በሚያውቁን ሰዎች ጆሮ ላይ አንድ አዲስ ነገር አድርግና አስነግር ስምህን፣ አስነግር ክብርህን። ክብር ታገኛለህ። መጽሐፍ እንደዚህ ይላል፣ ግብፃውያን ከኋላችሁ እንዲመጡ አደርጋለሁ፣ እንዲከተሏችሁ አደርጋለሁ፣ እኔም እነሱን በባህር እጥላቸውና በእነርሱ ላይ ክብር አገኛለሁ ይላል። ክብርን አገኛለሁ። እግዚአብሔር ስላንተ መልካም ያልሆነ አመለካከት በነበራቸው ሰዎች በጌታ በኢየሱስ ስም ድልህንና መሻገራችንን አድርግና እግዚአብሔር ሆይ ክብርን አግኝባቸው፣ መልካምነትን አግኝባቸው፣ ስላንተ አስነግርባቸው በኢየሱስ ክርስቶስ ስም። ጠላት እልል አይልብንም። ሐዘን ቤታችሁን አያንኳኳም። ሞትና ጭንገፋ ከዚህ በኋላ አይሆንም። ነገር የሚገልባችሁ፣ ቢዝነስ የሚገልባችሁ፣ ሐሳቦቻችሁ የሚጨነግፉባችሁ፣ ያሰባችሁት አስገራሚና አስደናቂ ሀገር የሚቀይሩ ቤተሰብ የሚቀይሩ የእናንተን ዕድሜ ፍጻሜ የሚቀይሩ ሐሳቦች ሳሏችሁ ነገር ግን በእነዚህ ሁሉ መካከል ጭንገፋ የሚያስቸግራችሁ ሐሳብ የሚጨነግፍ ሐሳብ ተቀባይነት እንዲያጣ የሚያደርግ አንዳንድ ብሪሊያንት ጭንቅላት ኖሮ ነገር ግን አክሴፕታንስ ያጣል፣ ይሁንታን ያጣል። በጌታ በኢየሱስ ስም ገንዘብ ሪጀክት ያደረጋችሁ ሰዎች ሪጀክት ያደረጓችሁ፣ ቢሮዎች ሪጀክት ያደረጓችሁ፣ ታላላቅ ሰዎች የማይቀበሏችሁ በክርስቶስ ኢየሱስ ስም መልአክ በሮቹን ከፍቶ እንዳስወጣቸው ከዚህ ካላችሁበት ሁኔታ ዛሬ መልአክ እንዲያወጣችሁ ጸልያለሁ። በመልአክ እጅ ነገር እንዲከናወን በመልአክ እጅ አንዳንድ በሰው ልጅ እጅ የማይቻሉ ነገሮች አሉ። ግዴታ መላእክት መምጣት አለባቸው። እግዚአብሔር መላእክትን ልልክልን ይገባል። አንዳንድ ነገር ላይ የሚልከው እግዚአብሔር ነው፣ የሚሰሩት ግን ለኛ ነው። በጌታ በኢየሱስ ክርስቶስ ስም እስራትን የሚፈታ በርን የሚከፍት የተቆላለፈ ነገር ላይ የሚገለጥ የመለኮት እጅ በመላእክት በኩል በክርስቶስ ኢየሱስ እንዲንቀሳቀሱ ጸልያለሁ። ዛሬ ስጸልየ ነገ ስትነሳ ተአምራት እንድታይ አሁን ጸልያችሁ ስልኮቻችሁ ላይ አዳዲስ ብርሃን እንዲሰማ በጌታ በኢየሱስ ስም ቸር ወሬ እንድሰሙ ጆሮአችሁ መልካም ነገር እንዲያዳምጥ በጌታ በኢየሱስ ስም ድልን እንድሰሙ ጠላት ወደቅ የሚል ዜና ወደ እናንተ እንዲመጣ እግዚአብሔር መልካምነትን እንዲያደርግላችሁ መጽሐፍ እንደዚህ ይላል፣ እግዚአብሔር መልካም ነገር አደረገልን ደስም አለን ይላል። በጌታ በኢየሱስ መልካም ነገር ተደርጎ ልባችሁ ሐሴትን እንዲያደርጉት ዮሴፍ በእርግጥ አልሞተም በሕይወት አለ ብለው ለአባቱ ለያዕቆብ ሲነግሩት አባትየው እንደዚህ አለ፣ በእርጅና ከነ ሐዘኔ ወደ መቃብር ልወርድ ነበር አለ። እግዚአብሔር ግን ይህንን ቸር ወሬ ያሰማው በቀኑ መጨረሻ ከረዥም ዘመን ሐዘኑ ጋር ከረዥም ዘመን ቁጭቱ ጋር ከረዥም ዘመን እግዚአብሔር ሆይ በሕይወቱ ላይ ጉድለት እንዳለበት እያሰበ ከሚሞትበት አሟሟቱን አስተካከልክለት። ልቡ ላይ ደስታን ጨመርክ፣ ልቡ ላይ መልካም ዜናን ጨመርክ፣ ልቡ ላይ መልካምነትን ጨመርክበት በኢየሱስ ክርስቶስ ስም። በቤቴ ውስጥ በስተመጨረሻ ተስፋ ቆርጬ የተውኳቸውን ነገሮች ረስቻቸው የተውኳቸውን ነገሮች የማይሆኑ መስሎኝ እግዚአብሔር በኔው አቅጣጫ በኔው ሁኔታ በኔ አቅም በኔ ገንዘብ በኔ አስተሳሰብ ገድዬ ቀብር ያስቀመጥኳቸውን ነገሮች ላይ በኢየሱስ ስም በዛሬው ቀን ቸር ወሬ እንድታሰማኝ፣ በሚቀጥሉ ሳምንት ውስጥ ቸር ወሬ እንድታሰማኝ፣ በሚቀጥለው ወር ውስጥ መልካም ነገር እንዳይ እቅዶቼ ፍሬ እንዲያፈሩ ያሰብኳቸው ካንተ ጋር አሳካቸዋለሁ ያልኳቸው ነገሮች በጌታ በኢየሱስ ክርስቶስ ስም መልካም ፍጻሜ እንዲኖራቸው እንደ ያዕቆብ የሆነ አይነት በመጨረሻው ሰዓት የሚደርስ የምስራች ወደ ጆሮዬ እንዲመጣ እስካለሁበት አንኳክቶ እንዲመጣ ጴጥሮስ እስር ቤት ሳለ ጴጥሮስ ነገ ጧት ልታረድ ሳለ ጴጥሮስ ነገ ጧት የአይሁድ ሕዝብ ጠብቆ አንገቱ እንደሚቀላ አንገቱ እንደሚቆረጥ እየጠበቁ እያሉ ድንገት ግን ማንም ያልቀጠረው እግዚአብሔር የላከው መልአክ ሲመጣ በሮች አውቀው እየተከፈቱ ወጣ።
ይህን ሁሉ ያደረገው አንድ ነገር ነው። በማቴዎስ እናት ቤት ጸሎት እየተደረገ ነበር፣ ስለሱ ጥብቅ ጸሎት። በዛ ሁሉ መልስ መጣ። የጸሎት ቤቱ ተንኳኳ። ስንኳኳ ለካ መልስ ነው የሚያንኳኳ፣ ለካ መልስ ነው የሚበጠብጣቸው፣ ለካ መልስ ነው ድምፅ ያሰማው፣ ለካ መልስ ነው ወደ ጆሯቸው የመጣው። ለካ በመጨረሻው ሰዓት ማንም በማይጠብቅበት እነሱ ያልቀጠሩት፣ እነሱ ምንም ያላሉት፣ የሰው ልጅ ያልቀጠሩ፣ ጴጥሮስ እንኳን ያልጠበቀው እግዚአብሔር ግን የላከው በጌታ በኢየሱስ ስም ህልማችን አይሞትም፣ ያሰብነው ነገር አይሞትም፣ እግዚአብሔር የሰጠን በረከት አይሞትም። እግዚአብሔር አስቡ አከናውናለሁ ያለን ነገር ልጅነታችን ላይ ተናገረን፣ አዋቂ ሆነን ሳለን መጥቶ ይነገረን። በጌታ በኢየሱስ ክርስቶስ ስም ህልማችን አይሞትም፣ ራያችን አይሞትም፣ ፋይናንሳችን አይሞትም፣ ህልሞቻችን አይጨነግፉም። እግዚአብሔር ጣልቃ ይገባል። እግዚአብሔር ቸር ወሬ ያሰማናል። እግዚአብሔር መልካም ነገርን ያመጣል። በመጨረሻው ሰዓት መምጣት ልማዱ ነው። በመጨረሻው ደቂቃዎች ውስጥ አይሁድ የሚባል ነገር ከምድር ላይ ተጠርጎ ይጥፋ፣ ይታረድ፣ ይጨፍጨፍ ተብሎ ማንም አይሁድን ካገኘ ደስ እያለው ይግደላቸው በተባለበት ሰዓት ላይ መጣ። አንድ ነገር ሆነ። ከ3 ቀን ጾም ጸሎት በኋላ ነገር ዓለሙ ተገለባበጠ። የምድር ህግ ያልሻረው፣ የምድር እጅ ሊሻር በማይችል ህግ ማተብ ተመቶ ተቆልፎ ባለ መዝገብ ላይ መጣ። እግዚአብሔር ገለባበጠው። ታሪክ ተቀየረ። በመጨረሻው ሰዓት አዳር በተባለ በ13ኛው ቀን ላይ አይሁድ ጠላቶቻቸውን እንዲገሉ ሊገሏቸው በተዘጋጁት ሁሉ ላይ ሰይፋቸውን እንዲያነሱ ነገሩ ተገለበጠ እንደሚል በኢየሱስ ክርስቶስ ስም አሁን በመጨረሻው ደቂቃ ላይ በመጨረሻው ሰዓት እኛ ተስፋ ቆርጠን በዘጋ ነው፣ እኛ እምቢ ብሎን በታከተን ነገር ላይ በናዝሬቱ ጌታ በኢየሱስ ስም አላበቃም። አንተ አላለቀም፣ አንቺ ሴት አላለቀም፣ ነገር አላበቃም። ነገር በኢየሱስ ክርስቶስ ስም እንደዚህ አይደለም ታሪክ የሚበላሸው፣ እንደዚህ አይደለም የሚያበቃው። እግዚአብሔር እንዲህ አይደለም የነገረን። እግዚአብሔር ይመጣበታል። ገዳዮቻችን ያፍራሉ፣ አጥፊዎቻችን ያፍራሉ። አጥፊዎቻችን ነገር እንደዚህ እንደማያበቃ ሲገባቸው ይንከራተታሉ። እኛ እንንከራተትን በኢየሱስ ስም። መልካም ይሆናል። ይሰማኛል ውስጥ እንደዛ። ስለ ቤተሰባችሁ መልካም ይሆናል። ስላላችሁበት ቦታ መልካም ይሆናል። እኔ አሁን ስላለሁበት ቦታና ሁኔታ መልካም ይሆናል። እያሳለፍኩ ስላለኋቸው ነገሮች መልካም ይሆናል። ፍጻሜው እንደዚህ አይደለም። ፍጻሜው እንዲህ አይደለም። መጨረሻው እንደዚህ አይደለም። መጨረሻው እንደ እግዚአብሔር ቸርነት ነው። መጨረሻው እንደ እግዚአብሔር ምሕረት ያልቃል። መጨረሻው እንደ እግዚአብሔር አዳኝነት ያልቃል። በጌታ በኢየሱስም ነገር ሁሉ ለእግዚአብሔር እጅ ይሰጣል። አሁን እየከረረ እየሄደ ከሆነ እግዚአብሔር ክብሩን ሊገልጥበት ነው። አልዓዛር በመጀመሪያው ቀን ገና ሲታመም ነው የተጠራው ኢየሱስ። ነገር ግን እሱ የመጣው የሞተ ቀንም አይደለም፣ ሁለተኛ ቀንም አይደለም፣ ሶስተኛ ቀንም አይደለም፣ አራተኛ ቀን ሸቶ አልቆ ፈሶ አጥንት ብቻ በቀረበት ቀን መጣ። ነገር ግን አጥንት ብቻ የቀረውን ፈሶ ያለቀውን ከነስጋው ከነግንዛቱ አወጣው። እግዚአብሔር ከፍ አደረገ፣ ነገራቸውን ሰጣቸው። ቤቱ ቁጭ ብሎ አብሯቸው በላ። ያ ሬሳ የነበረ በእኛ አስተሳሰብ ያለቀለት በመጨረሻ ሰዓት የሚገባ ግን የመለኮት ጥበብ አለ። በመጨረሻ ሰዓት የሚገባ ግን የእግዚአብሔር እጅ አለ። እኔና እናንተ ጋር ነገር እንደዚህ አይደለም የሚያበቃው። እግዚአብሔር እንደነገረን ታሪክ ለመስራት እንዲሆን እግዚአብሔር ጄኔሬሽን ለማስተማር እንዲመቸው አድርጎ አጨራርሱን ያሳምረዋል። ቃና ዘገሊላ ላይ ኢየሱስ ክርስቶስ በታደመበት ሰርግ ውስጥ ነገር ተበላሽቶ የወይን ጠጅ አልቆባቸው ምን እንደሚያደርጉ ተንከራተው ሰርግ የተባለ ነገር በሐዘን ሊቋጭ ነበር። በሐዘን እንዳይቋጭ ግን ሐዘንን ሁሉ ያለፈ በኢየሱስ ክርስቶስም የአንድን ነገር ማብቃትና ማለቅን ያለፈ የመለኮት ጥበብ እዛ ተገኝቷል። ኢየሱስ ነው ውሃውን ወደ ወይን ጠጅ ቀየረው። በመጨረሻ ሰዓት ደረሰ። ቸር ወሬ ያሰማቸው። መልካም ነገር አደረገ። እግዚአብሔር ታሪክ ሰራ። ያስ ለሐዘን የታሰበ ነገር ሁሉ ለመልካም ሆነ። ሰርጉ እንዳጀማመሩ አስተላለቁ መልካም ሆነ። በሐዘን አላለቀም። ህይወታችሁ በሐዘን አያልቅም። ነገሮቻችሁ በሐዘን አያልቁም። ትምህርታችሁ በሐዘን አያልቅም። ስራ መንገዳችሁ ሁሉ በሐዘን አያልቅም። እግዚአብሔር ይገባበታል። በጌታ በኢየሱስ ስም አመሰግናለሁ። አገባብህን በኢየሱስ ስም እኔ አልገምትም። እንዲህ ነው ግን ማለት የምችለው ልክ እንደ መርዶኪዎስ ትሞታላችሁ ተብሎ ህግ ተደንግጎ በቲቪ በቴሌቪዥን መስኮት፣ በዛ ዘመን ቴሌቪዥን የለም እንጂ በአሁን ዘመን ቢሆን ቴሌቪዥን መስኮት ላይ በሁሉ ተነግሮ ሁሉ ነገር ዜና ወጥቶ አልቆ ተደምድሞ ፍርድ ቤት ተዘግቶ መዝገብ ወደ መዝገብ ቤት ተመልሶ በዛ ሁሉ መሃል በፋርስና በሜዶን ህግ ሊሻር በማይችል በመጨረሻ ተፈርዶባቸው የመርዶኪዎስ መልስ ግን እንደዚህ ነበር። አስቴር ሆይ አንቺ እምቢ ብትይ እንኳን መዳን ለአይሁድ ከሌላ ስፍራ ይነሳል። ስፍራውን አላውቀውም፣ ግን ሌላ አንድ ስፍራ ለእግዚአብሔር የሚባል
አመጣጡን አላውቀውም፣ ግን እንደሚመጣ አውቃለሁ አለ። እግዚአብሔር ይመጣል። መዳን ለአይሁድ ከሰማይ ይነሳል። እግዚአብሔር ሆይ ምድር ላይ ስለኛ ቢያልቅ እግዚአብሔር እኛ ራሱ የምናደርገው ነገር ግራ ቢገባን ብንንከራተት በጌታ በኢየሱስ ክርስቶስ ስም አንተ ጋር ግን አያልቅም። ካንተ ዘንድ የሆነልን ነገር አያልቅም። በጌታ በኢየሱስ ስም እናመሰግንሃለን። አባታችን ሆይ እናከብርሃለን። አሁን ይኸው እየተንቀሳቀስክ ነው በእኛ ህይወት። አሁን ይኸው እየሰራህ ነው። አሁን ይኸው ታሪክ እየቀጠለ ነው። መንገዳችን ተስተካከለ። እኛ እንዳሰብነው ሳይሆን እንዳሰብክልን እየሆነ ነው። እኛ እንዳቀድነው አይደለም፣ እንዳቀድክልን ግን መልካም እየሆነ ነው። እኛ እንዳሰብነው በጌታ በኢየሱስ ስም ጠላት ያጠፋናል እንዳልነው ባይሆንም፣ በጌታ በኢየሱስ ስም ሐዘን ይከበናል እንዳልነው ባይሆንም፣ አሁንም ግን ተስፋ አለ። በኢየሱስ ክርስቶስ ስም እናከብርሃለን፣ እናመሰግንሃለን። አባት ሆይ እናከብርሃለን። አሁን እንኳን እየጸለይን ምን አይነት መንፈስ ነው ያለው ወዳጆቼ? እየረዳን ነው እግዚአብሔር። አመስግኑ። ጸሎታችንን ገና እንቀጥላለን፣ ገና አልጨረስንም። አመስግኑ። እግዚአብሔር ሆይ ያከብርሃለሁ። በጣም ግልጽ የሆነን ምስጋና እናመሰግንሃለን። ልባችን ውስጥ ያለ የጸሎት ልምምድ አይደለም እያጸለይን ያለው፣ ያንተ ጸጋ ነው፣ ያንተ መኖር ነው፣ ያንተ ፕሬዘንስ ነው፣ ያንተ መገኘት ነው፣ ያንተ ሀልወት ነው። ጌታ ሆይ አመሰግንሃለሁ። ባለቀልን ሰዓት፣ በጠፋንበት ሰዓት የደረሰልን እጅ አለ። ነገር እየተሰራ እንደሆነ ይሰማኛል። መልካም እየሆነ እንዳለ ገና እንደጀመርክ ይሰማኛል። ያንተን መገኘት አሸታለሁ። ቤተ ውስጥ አለ። ልብ እርግጠኛ ነው። ለአንተ ራሴን አሳልፌ ስሰጥ ነገር እንደማታበላሽ አውቃለሁ። ለአንተ ራሴን አሳልፌ ስሰጥ ሕይወት እንደማይበላሽ አውቃለሁ። በናዝሬቱ ጌታ በኢየሱስ ስም ስምህን አከብራለሁ። ተመስገን እግዚአብሔር ሆይ።